ለዛሬ ይዤላችሁ የምቀርበው ኢትዮጵያ በመጽሐፍ ቅዱስ በሚል አርዕስት ይሆናል። ኢትዮጵያ በመጽሐፍ ቅዱስ በብዙ ቦታዎች ላይ መነሳቷ የሚታወቅ ነው። ይህም ደግሞ ከሕገ ልቦና ጀምሮ በሕገ ኦሪት እና በሕገ ወንጌል የኢትዮጵያውያን ስም ተነስቷል እና ይህንን ኢትዮጵያውያን የተጠሩበትን ስም ጥቅሶች ወይም ቦታዎች እያነበብን ሁሉንም መሸፈን እንኳን ባንችል ዋና ዋናዎቹን አንስተን እንነጋገራለን ማለት ነው። ስለዚህ በዋናነት ከመጀመሪያው ከመጽሐፍ ቅዱስ ታሪክ እንነሳለን ማለት ነው። ከዛ በፊት ግን ኢትዮጵያውያን በመጽሐፍ ቅዱስ ያላቸው ሚና ቀላል አይደለም። እሱም ብቻ ሳይሆን መጽሐፍ ቅዱስንም በማቆየት ወይም ጥንታዊ የሆነው መጽሐፍ ቅዱስ በኢትዮጵያ ውስጥ ነው እንግዲህ የሚገኘው። ስለዚህ ኢትዮጵያውያን መጽሐፍ ቅዱስ ብቻ በመናገር ብቻ ሳይሆን ኢትዮጵያውያን መጽሐፍ ቅዱስን ጠብቆ በማቆየት የሚታወቅ ታሪክ ያለንን ማለት ነው። ስለዚህ በመጀመሪያ እንግዲህ የምናየው በኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ ያለውን ነው። ይሄም የሚለው እንግዲህ የሁለተኛው ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከባል ይላል። እንግዲህ በመጽሐፍ ቅዱስ የመጀመሪያው የሀገር ስም የተጠራው የኢትዮጵያ ስም ነው፣ በመጀመሪያ ጊዜ በመጽሐፍ ቅዱስ ማለት ነው። ይሄም እንግዲህ የጊዮን ወንዝ ተብሎ የሚጠራው በኋላ እንግዲህ አባይ የተባለው ወንዝ ነው። ይህ ወንዝ ከገነት መንጭቶ ኢትዮጵያን ዞሮ ይፈሳል ይለናል። እንግዲህ በዚህ በገነት ከተነሱ ወይም ከገነት ከሚመነጩ ከተባሉ ሌሎች 3 ወንዞች አሉ። በአሁን ሰዓት እንግዲህ ጤግሮስ፣ ኤፍራጥስ የሚባሉት ዋናዎቹ ሲሆኑ እነዚህ እንግዲህ ወንዞች የሚገኙት ወደ ሚድል ኢስት አካባቢ። እነዚህ ወንዞች እንግዲህ በሚድል ኢስት አካባቢ የሚገኙ ወንዞች ናቸው። አባይ ደግሞ በኢትዮጵያ የሚገኝ ነው ማለት ነው በአሁኑ ሰዓት። እና ብዙ ጊዜ በዚህ የተነሳ ወይም እነዚህ ወንዞች ተራርቀው በመቀመጣቸው የተነሳ ብዙዎች አንድ ነገር መቀበል አይፈልጉም። ይሄ ምንድነው? እነዚህ ወንዞች ከገነት የሚመነጩ ከሆነ ለምንድነው በተለያየ ቦታ ያሉት እና ደግሞ ለምንድነው በተቃራኒ የሚፈሱ ናቸው? አባይን ስናይ ከነሱ በተቃራኒ የሚፈስ ወንዝ ነው እና ለምንድነው እንደዚህ ሆኖ ብለው ጥያቄ የሚያነሳሉ። በዛም የተነሳ ሶስተኛው ወንዝ ወይም ጊዮን የተባለው ወንዝ አባይ አይደለም፣ ሌላ የማይታወቅ ወንዝ ነው ብለው ነው አሁን አንዳንድ ሰዎች ወይም አንዳንድ አጥኞች የሚናገሩት እና መቀበሉ ላይ ፈልጉ። ይሄ አባይ የሚለው ከመጽሐፍ ቅዱስ ታሪክ ጋር የተያያዘው በኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ የተጠቀሰው ኢትዮጵያ አይደለም ሌላ ቦታ ነው፣ ያ ወንዝ አይታወቅም ብለው ይናገራሉ። ግን ይሄ የሆነበት ዋናው ምክንያት ገነት የት እንደምትገኝ በግልጽ ባለመረዳት ነው። እንግዲህ ይሄ ብዙ ጊዜ ገነት በተለያየ ቦታ ትገኛለች ተብሎ ይነገራል። በኢትዮጵያውያንም ገነት የት እንደምትገኝ የሚጠቅሱ መጽሐፍቶች አሉ፣ በተለያየ ጊዜ በተለያየ ቦታ የተጻፉ እና እንግዲህ አንዳንዶች ገነት በሰማይ አትታይም ለሰዎች፣ ግን በሰማይ ላይ ነው ያለችው የሚሉ አሉ። ሌላው ደግሞ በመጽሐፈ ሄኖክም ወይም በተለያየ ቦታ የተጻፉ ገነት በምድር ውስጠኛው ክፍል እንዳለች እና ብሔረ ሕያዋንም ብሔረ ብፁዓንም በዛ እንደሚኖሩ፣ ለዚህም ደግሞ ሌዋታንና ቤሄሞስ የሚባሉ 2 እንስሳቶችም በዛ በምድር ውስጥ እንደሚኖሩ ይናገራሉና ስለዚህ ምናልባት እነዚህ ወንዞች በምድር ውስጥ ሆነው ከገነት ሲመነጩ በአንድነት መንጭተው ከዛ በኋላ ወደዚያ ምድር ሲመጡ በተለያየ ቦታ መንጭተው እንደሚፈሱ
ይነገራል እንግዲህ እና ይሄ እንግዲህ በጣም ብዙ ሰፊ ነገር ስለሆነ የሌላ ጊዜ የምናነሳው ነው። ዋናው ነገር ጊዮን የተባለው ወንዝ ኢትዮጵያን ዞሮ የሚፈስ ነው። የቀይ ባህር መግቢያ ላይ በዚህ በጅቡቲ በኩል የምናየው ወደ ቀይ ባህር የሚወስደው መንገድ ላይ ራሱ ስሙ ገልፍ ኦፍ ኤደን ነው የሚባለው፣ የገነት መግቢያ ማለት ነው። እና ገነት የት አካባቢ እንዳለች ወይ የገነት መግቢያ የት እንደ አካባቢ ያለች እንደሆነ በታሪክ የሚነገር ወይ መጽሐፈ ሄኖክ ላይ ይላል። እዚህ ካርታ ላይም ተቀምጦ እናያለን። እና ይሄ እንግዲህ በጣም ሰፊ ነገር ስለሆነ ሌላ ጊዜ ብንመጣበት ይሻላል ማለት ነው። የኛን ምልከታ የት ነው ገነት የምትለው እንግዲህ በሰፊው የምናወራበት ይሆናል ማለት ነው። እንግዲህ ይሄንን ካልን የኢትዮጵያ ምድር የመጀመሪያ ጊዜ ኢትዮጵያ ተብሎ የተጠራው በመጽሐፍ ቅዱስ ይህ በዚህ ጥቅስ ላይ ነው ማለት ነው። ይህም ጊዮን ኢትዮጵያን ፈሶ ዞሮ ይፈሳል የሚለው ነው ማለት ነው። እንግዲህ በዛን ጊዜ የኢትዮጵያ ግዛት አሁን ከምናየው ከአሁን ካለንበት ተነስተን እስከ ግብጽ ድረስ ኢትዮጵያን ከቦ ይፈሳል ይለናል መጽሐፍ ቅዱስ። ሌላው እንግዲህ የኢትዮጵያን ስም የምናገኘው በዚህ በኦሪት ዘኍልቍ ላይ ስለ ሙሴ ሚስት የሚያነሳውን ነው። ይሄም ኦሪት ዘኍልቍ ምዕራፍ 12 ቁጥር 1 ላይ ሙሴ ኢትዮጵያዊቷን አግብቷልና ባገባት ኢትዮጵያዊት ምክንያት ማርያምና አሮን በእርሷ ላይ ተናገሩ ይላል። እንግዲህ አግብቷልና የሚለው ቃል ሙሴ አስቀድሞ ኢትዮጵያዊቱን እንዳገባ እንግዲህ ያገባት ኢትዮጵያዊት እንደሆነች የሚያሳይ ነው። ይሄም የሆነው እንግዲህ በኦሪት ዘጸአት ምዕራፍ 2 ቁጥር 21 ላይ ሙሴ ከግብጽ ተሰዶ በወጣ ጊዜ ወደ ሚዲያም ምድር በሄደ ጊዜ የዮቶር ሴት ልጆች ከብቶቻቸውን ውሃ ሊያጠጡ በሄዱበት ጊዜ ከሱ ጋር እንደተገናኙና በዛ የነበሩ እረኞች ውሃ አላስጠጣም ብለው ስለከለከሏቸው እነዛን እረኞችን አባሮ ከዛ በኋላ የዮቶር ልጆች ከብቶቻቸውን ውሃ እንዲጠጡ ያደርግላቸዋል። በዛ የተነሳ ሄደው ለአባታቸው ይህንን ታሪክ ይነግሩታል፣ ለዮቶር የተፈጠረውን ነገር። ታዲያ ለምን ጥላችሁት እዛው ሄዳችሁ ጥሩትና ወደ ቤት ይግባ ብሎ ሙሴን እንደጋበዘው እና ወደ ቤት እንደገባ ከዛ በኋላ ቆይቶ የሱን ልጁን እንደዳረለት ይነግረናል። ይህም ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ሙሴም ከዚያ ሰው ጋር ሊቀመጥ ወደደ ይላል። ይህም እንግዲህ ዮቶር ከጋበዘው በኋላ የሚነገረውን ታሪክ ነው የሚነግረን። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ፣ ልጁንም ሲጳራን ለሙሴ ሚስት ትሆነው ዘንድ ሰጠው፣ ወንድ ልጅም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙንም ጌርሳም ብሎ ጠራው ይለናል መጽሐፍ ቅዱስ። ስለዚህ ሙሴ መቼ ነው ኢትዮጵያዊቱን ያገባ፣ መቼ ነው ሚስት ያገባ ሲል በዚህኛው ኦሪት ዘጸአት ምዕራፍ 2 ቁጥር 21 ላይ ናት። በዛኛው ኦሪት ዘኍልቍ ላይ ግን ሙሴ ኢትዮጵያዊቱን እንዳገባ የሚናገር ነው ማለት ነው። አንዳንድ ሰዎች ሁለተኛ ሚስት እንዳገባ አድርገው ይናገራሉ። ግን መጽሐፍ ቅዱስ ስለዚህ ምንም የሚለው ነገር የለም። አንድ ሚስት እንዳገባ የሚናገር ነው። ይህም ሙሴ ወደ ግብፃውያን ወደ ግብፅ እስራኤላውያንን ከባርነት ለማውጣት ወደ ግብፅ በሄደበት ጊዜ ሚስቱንና ልጆቹን ጥሎ ነበር የሄደው አማቹ ጋር ማለት ነው፣ የአማቹ ዮቶር ጋር። ከዛ በኋላ እንግዲህ ግብፅ ሄዶ እስራኤላውያንን ነፃ ካወጣ በኋላ ዮቶር ይህንን ሲሰማ ልጆቹን ሁለት ልጆችንና ሚስቱን ይዞለት እንደሄደ መጽሐፍ ቅዱስ ይነግረናል ማለት ነው። ይህም እንግዲህ ኦሪት ዘጸአት ምዕራፍ 18 ቁጥር 1 ላይ የምድያምም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴ እና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔርም እስራኤልን ከግብፅ እንዳወጣ ሰማ ይላል እና በዛው ዘጸአት ላይ ኦሪት ዘጸአት ምዕራፍ 18
ቁጥር 2 ጀምሮ ስናነብ በዚያን ጊዜ የሙሴ አማት ዮቶር መልሷት የነበረውን የሙሴን ሚስት ሲፓራን ሁለትም ልጆቹን ወሰደ። ከነርሱም የአንደኛውን ስም ጌርሳም ነበረ፣ አባቱ በሌላ አገር ስደተኛ ነበርኩ ብሏልና። የሁለተኛውም ስም አልዓዛር ነበረ፣ የአባቴ አምላክ ረዳኝ ከፈርዖንም ሰይፍ አዳነኝ ብሏልና ይላል። እንግዲህ የሚያሳየን ዮቶር የእስራኤላውያንን ሙሴ እስራኤላውያንን ከግብፅ እንዳወጣ በሰማ ጊዜ ሁለት ልጆቹን ሙሴ ጥሎት የሄዳቸው እስራኤላውያንን ለማውጣት ሁለቱን ልጆችና ሚስቱን ጥሎ ስለነበረ እነሱን ይዞ ወደ ሙሴ ወዳለበት ሄደ ማለት ነው። ቁጥር 5 ላይ የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴም እኔ አማትህ ዮቶር ሚስትህም ከእርሷም ጋር ሁለቱ ልጆች መተንልሃል አለው። ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም። እርስ በርሳቸውም ደህንነታቸውን ተጠያየቁ፣ ወደ ድንኳንም ገቡ ይላል። እንግዲህ መጽሐፍ ቅዱስ ላይ እንደሚለን ሙሴ ለዮቶር ሰገደለት ይላል። እንግዲህ ምን ያክል ዮቶር የበለጠ ክብር እንዳለው የሚያሳይ ነው እዚህ ጋር። እሱም ብቻ አይደለም፣ ከተገናኙም በኋላ ዮቶር እግዚአብሔርን አመስግኖ መስዋዕት እንዳቀረበ፣ ምክንያቱም ዮቶር ካህን ነው። ካህን እንደሆነ እዚሁ መጽሐፍ ላይ ይነግረናል። የምድያም ካህን ነው። እንግዲህ ባለፈው እንዳየነው ክህነቱን ከየት አመጣው? ከሱ በፊት በመጽሐፍ ቅዱስ ካህን ተብሎ የተጠራው መልከ ጸዲቅ ነው። ስለዚህ የመልከ ጸዲቅ ኢትዮጵያውያን የመልከ ጸዲቅ ዝርያዎች ናቸው። የመልከ ጸዲቅ ልጆች ነን የምንለውም ለዛ ነው። ምክንያቱም ዮቶር ካህን ከሆነ መልከ ጸዲቅ ካህን ከሆነ ክህነቱን ሊያመጣው የሚችለው ከመልከ ጸዲቅ ነው ማለት ነው። ስለዚህ በዚህ ስናይ ሙሴ ምን ያክል እንግዲህ ሙሴ የተቀመጠው 40 ዓመት ነው ዮቶር ጋር የተቀመጠው እና በዛ በተቀመጠበት ጊዜ ብዙ ነገሮችን ተምሯል። ምክንያቱም ከዛ በፊት ሙሴ የሚያውቀው እስራኤላዊ መሆኑን ያውቃል እንጂ በግብፅ ምድርም ነበረ የሚኖረው። በድርቅ ምጽም ከፈርዖን ጋር ይኖር ስለነበረ ስለ እምነቱ ብዙ የሚያውቀው ነገር አልነበረም። እሱ ብቻ አይደለም፣ ሁሉም እስራኤላውያን የሚያውቁት ነገር አለ። ለዛውም ከግብፅ የጣዖት አምልኮ ሁሉ ለምደው ነበር። ጣዖት አምልኮ ግን እስራኤላዊ መሆናቸውን ያውቃሉ፣ በስደት እንደመጡ ያውቃሉ። ግን ከእስራኤላውያን ግን ብዙ የተማሩት ነገር ነበር ጣዖት አምልኮ እና ሙሴም እንደዛ ነበር። ከዛ በኋላ ስለ እግዚአብሔር የተማረው በዮቶር አማካኝነት ነው። ስለ እግዚአብሔር ምንነት የተማረው ስለ ፍጥረትም የተማረው ከሱ እንደሆነ ይነገራል። ምናልባት ወደፊት ሌሎች መጽሐፎችም ወጥተው ይሆናል። እንግዲህ በእስራኤል ውስጥ ተገኙ ከሚባሉ መጽሐፎች አንዱ መጽሐፈ መልከጼዴቅ የሚባለው እና መጽሐፈ መልከጼዴቅ ኦሪት ዘፍጥረትን በደንብ ነው የሚተነትነው። እንዴት ለዛውም ከመላእክት ጋር እንዴት እንደሆነ፣ እንዴት ሳጥናኤል እንዴት እንደተጣለ፣ ከዛ በኋላ ስለ አዳም ስለተለያዩ ነገሮች የሚናገር መጽሐፍ ነው እና ሙሴ ከጻፈው መጽሐፍ ከዛ ስለ ስነ ፍጥረት ሲጽፍ ከዮቶር ተምሮት ከዮቶር ተነግሮት መሆን አለበት ማለት ነው። የዮቶር ተማሪ መሆኑን ደግሞ የሚያሳየው በዚሁ መጽሐፍ ላይ ሙሴ ህዝቡን በሚመራበት ጊዜ እንግዲህ ከዛ በፊት ህዝብን የመምራት ዕውቀት አልነበረውም እና ያንን ዕውቀት ያሳየው ዮቶር እንደሆነ መጽሐፍ ቅዱስ ላይ በዚሁ ምዕራፍ 18 ላይ ይነግረናል። ምዕራፍ 18 ከቁጥር 17 ጀምሮ ሙሴ ህዝቡን ለመዳኘት ቀኑ ሙሉ እንደፈጀበትና በዛ ምክንያት ዮቶር ይሄንን ተመልክቶ ሙሴን እንዳስተማረው እንደነገረው እንዴት ህዝብ መምራት እንዳለበት አስተምሮታል ማለት ነው። ይሄ የሚያሳየው እንግዲህ በሁለቱ መካከል የተማሪና የአስተማሪ አይነት ግንኙነት እንደነበረ የሚያሳይ ነው ማለት ነው። እሱ ብቻ አይደለም፣ ዮቶር መስዋዕት ማቅረቡ ሙሴ እያለ
እሱ መስዋዕት ማቅረቡ ክህነቱን ያሳያል። በመንፈሳዊ ያለው ሙቀትም ከፍተኛ እንደሆነ ያሳያል እና መጽሐፍ ቅዱስ ላይ እሱ ብቻ አይደለም የሙሴ አማች ልጅ የሆነው ማለት አባብ የሚባል ልጅ እንዳለው ይሄም በዛው ኦሪት ዘኍልቍ 10:29 ላይ ይነግረናል። ስለዚህ ይህንን ስናይ ወደ ኋላ ተመልሰን የሙሴ እህትና ወንድም ከዛ በፊት ሙሴ በምን አይነት ሁኔታ ውስጥ ይኖር እንደነበረ የሚያውቁት ነገር የለም። ወይም ስለ ኢትዮጵያውያን ስለ ዮቶር ከነሱ ጋር 40 ዓመት ስላሳለፈው ነገር የነሱን የመንፈሳዊ ጥንካሬና ሃይማኖት አልተረዳም ነበር፣ አላወቁም ነበር። በዛ የተነሳ በዘረኝነት ተሰማቸው። ማለት እሱ ማንነውና ሌላ ዜጋ አግብቶ የለ እንደ የሚል ሐሜት ሙሴን አሙት። ባሙበት ምክንያት በዛ ምክንያት ነው ኢትዮጵያ የሚለው ስም የተነሳው ማለት ነው። ኢትዮጵያዊቱን በማግባቱ ነው። ኢትዮጵያዊቱን አግብቷልና አሙት። በዚህ ምክንያት እግዚአብሔር ዝም አላለም፣ ሁለቱንም ቀሰፋቸው። በተለይ ማርያምን ሙሉ ለሙሉ በለምጽ ነው የመታት። ከዛ በኋላ ሙሴ ለምኖላቸው ነው ጸሎት አድርጎላቸው ባሪያዬን ሙሴን እንዴት ታሙታላችሁ ብሎ እግዚአብሔር እንደተቆጣ እነሱም የሰሩት ስራ ደግሞ ትክክል እንዳልነበረ አምነው የተቀበሉት ማለት ነው። ስለዚህ ይሄ የሚያሳየው እንግዲህ የኢትዮጵያውያንን ቅድስና በወቅቱ ኢትዮጵያውያን በሕገ ልቦና የሚኖሩ ከሙሴ በፊት በሕገ ልቦና ይኖሩ እንደነበረ የሚያሳይ ነው። አንዳንድ ሰዎች የመልከ ጸዲቅን ነገር ይረሱትና በእስራኤል ብቻ ወይም በአብርሃም ብቻ ያለውን ነገር ይዘው ይሄዳሉና በመጽሐፍ ቅዱስ ላይ ሁለት ህዝቦች እግዚአብሔርን የሚያምኑ ህዝቦች እንደነበሩ ነው የሚነገረው። አንድ ኢትዮጵያውያን፣ ሌላው እስራኤላውያን። ይሄን እንግዲህ በሌላው ጥቅስ ላይ እናገኛለን ማለት ነው። ከዛ በኋላ እንግዲህ የኢትዮጵያውያን ስም የተነሳው ሁለተኛ ነገሥት ምዕራፍ 19 ቁጥር 9 ላይ እንዲህ ይላል። የኢትዮጵያው ንጉስ ቲርሃቅ ሊወጋ መጥቷል የሚል ወሬ በሰማ ጊዜ ደግሞ ወደ ሕዝቅያስ መልእክተኛ ላከ ይለናል። ይሄ እንግዲህ በዚህ ምዕራፍ ላይ የምናየው ዋናው ማንሳት የፈለግነው ኢትዮጵያዊ ንጉስ ቲርሃቅ የሚባል ከግብጽ ተነስቶ ወደ እስራኤል እንደመጣ የሚያሳይ ነው እና ከዚህ በፊትም እንዳነሳ ነው እንግዲህ በኢትዮጵያን በአርኪኦሎጂስትም ጥናት በታሪክም የምናየው ነገር ኢትዮጵያውያን የግብጽ ውስጥ ይገዙ የነበሩ ነገስታት ኢትዮጵያውያን እንደነበሩ የሚያሳይ ነው። ግብጽ ሲባል እንግዲህ ሁል ጊዜ በአንድ ሀገር ላይ አንድ ንጉስ አይኖርም። የተለያዩ ንጉሶች አሉ፣ ግን የነሱ ንጉሰ ነገስት አለ። በአብዛኛው ታችኛው ግብጽ የሚባለው እና ላይኛው ግብጽ ነው የሚታወቀው። ታችኛው ግብጽ ማለት የአባይ ተፋሰስ መጨረሻ ላይ ወደ ውቅያኖስ የሚገባበት ታችኛው ግብጽ የሚባለው እሱ ነው። አሌክሳንድሪያ ተብሎ የሚጠራው ቦታ ታችኛው ግብጽ ማለት ነው። ላይኛው ግብጽ የሚባለው ደግሞ ወደዚህ ኑቢያ ያለበት ነው ላይኛው ግብጽ ተብሎ የሚጠራው። ምክንያቱም ዳገት ነው ወደ ላይ፣ ውሃው ከላይ ወደ ታች ነው የሚወርደው። ስለዚህ እነዛ ነገስታቶች አንዳንድ ጊዜ ለየራሳቸው ለንጉሰ ነገስት ሳይገብሩ ይቀራሉ። አንዳንዴ የታችኛው ጋር ንጉሰ ነገስት ሊሆን ይችላል ኃይል ሲያገኝ፣ ወይም አንዳንዴ ላይኛው ጋር ኃይል ሲያገኝ ንጉሰ ነገስት ነው። በአብዛኛው ግን የንጉሰ ነገስቱ መቀመጫ ኑቢያ አካባቢ የነበረ ነው። የኑቢያው ንጉስ ነው። ሁለቱም የግብጽ ናቸው፣ ግን የኑቢያው ነበረ በአብዛኛው ታችኛው ያለውን የሚያስገብረው ማለት ነው በተለያየ ጊዜ። ስለዚህ ይሄ ቲርሃቅ የተባለው ንጉስ በአርኪኦሎጂ ጥናትም ተገኝቷል ማለት ነው። የሱ ማንነት አሁንም በሚታዩ ሐውልቶች ላይ ቲርሃቅ የሚታወቅ ንጉስ ነው፣ ኢትዮጵያዊ ንጉስ ነው። በሐውልትም በአርኪኦሎጂ ጥናትም ተገኝቷል ማለት ነው። ስለዚህ አንዳንዴ መጽሐፍ ቅዱስ ላይ የተጻፉ ታሪኮች እንደ ታሪክ ማስረጃ የምንቀበለው ለዛ ነው።
መጽሐፍ ቅዱስ እውነት ነው፣ እውነተኛ ታሪክ ነው እየነገረን ያለ ነው እና እንደ ታሪክ ማስረጃም ተቀባይነት አለው በአንጻር። ምክንያቱም እዛ ላይ ያሉ መጽሐፍ ቅዱስ ላይ የተጠቀሱ ስሞች፣ ቦታዎች ሁሉ ምድር ላይ የሚታዩ ናቸው። አርኪኦሎጂ ጥናቶችም ሲያደርጉ እነዚህ መጽሐፍ ቅዱሶችን መነሻ እያደረጉ ነው ብዙዎቹ ጥናት የሚደረጉ። ስለዚህ ጢራቅ የተባለ ስሙ ተጠቅሶ በግብጽ ውስጥ በሐውልት በተቀረጹ ሐውልቶች በጽሁፎች ላይ ይገኛል ማለት ነው። ያ እንግዲህ ኢትዮጵያዊ ንጉስ ነው። ኢትዮጵያውያን ግብጽን ይገዙ እንደነበረ የሚያሳይ አንድ ማስረጃ ነው። አንዳንዶቹ ለዚህ ነው በመጽሐፍ ቅዱስ ላይ ኩሽ ነው መባል ያለበት፣ ሱዳን ነው መባል ያለበት የሚሉት ለዛ ነው። ይሄ ኢትዮጵያ የሚባለውን ስም በፍጹም ቅኝ ገዢዎች አይፈልጉትም። ምክንያቱም በብዙ ቦታ የተጠቀሰ ስለሆነ ታሪኩ በብዙ ቦታ፣ ለዛም የተነሳው ታሪኩ ደግሞ በአብዛኛው በበጎ ስለሆነ፣ ስለዚህ ያ ደግሞ ለኢትዮጵያውያን የሚፈጥረው ነገር ቀላል አይደለም። ስለዚህ ያ እንዳይታወቅ ነው በአብዛኛው የተፈለገ ያለው። እንግዲህ ሌላው ስንሄድ መጽሐፈ ኢዮብ ላይ የተጠቀሰው ነው። መጽሐፈ ኢዮብ ምዕራፍ 28 ቁጥር 19 ላይ ያለውን ነው። ይሄም የጥበብ ዋጋ ከቀይ ዕንቁ ይልቅ ይበልጣል፣ የኢትዮጵያ ቶጳዝ አይተካከለውም፣ በጥሩም ወርቅ አትገመትም ይላል። እንግዲህ ይሄ ሌላኛው ኢትዮጵያን ስም የተነሳበት ነው። እንግዲህ መጽሐፍ ቅዱስ አስቀድሞ የኢትዮጵያ ቶጳዝ እንዳለ ይታወቃል ማለት ነው። እዛ ላይ ጠቅሶታል። እንግዲህ አሁን በብዛት በኢትዮጵያ ውስጥ ቶጳዝ እየወጣ መሸጥ ተቆፍሮ እየወጣ መሸጥ የተጀመረው አሁን ነው። ግን በመጽሐፍ ቅዱስ ያን የጥንትም ቢሆን ኢትዮጵያ በቶጳዝ ሀብት የምትታወቅ መሆኗን ያሳያል። ያ ቶጳዝ ደግሞ በጣም በወቅቱ ውድ ቶጳዝ እንደነበረ፣ እንደ ዕንቁ እንደ ወርቅ የሚቆጠር እንደነበረ ነው። እንግዲህ ከጥበብ ጋር እንደ ምሳሌ ተደርጎ መጽሐፈ ኢዮብ ላይ ተነስቷል። ሌላኛው እንግዲህ ኢትዮጵያ በመጽሐፍ ቅዱስ የተነገረችበት በመዝሙረ ዳዊት ምዕራፍ 68 ይሆናል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ነው። ይሄ ቃል እንግዲህ በአብዛኛው ብዙ ሰው የሚያውቀው ነው፣ ብዙ ጊዜ የሚነገር ነው እና ይሄ ግን ቀላል ነገር አይደለም። ኢትዮጵያ እጆቿን ወደ እግዚአብሔር ተብሎ የተነገረው ነገር እንግዲህ መቼ ነው? ኢትዮጵያ ተብላ ከተጠራችበት ጊዜ ጀምሮ ወይም ኢትዮጵያ ተብሎ ህዝቡ ከታወቀ ጀምሮ እስካሁንም ድረስ በኢትዮጵያ ውስጥ እውነተኛ አምልኮ እግዚአብሔር የሚመለክበት ሀገር ናት ማለት ነው። ስለዚህ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች መቼ? ኢትዮጵያ ከተባለች ጀምሮ ኢትዮጵያ የምትባለው ሀገር ወይ ኢትዮጵያ የሚባለው ህዝብ ከተፈጠረ ጀምሮ እስካሁንም ድረስ እጆቿን ወደ እግዚአብሔር ዘረጋች ናት ማለት ነው። ኃይሏ እግዚአብሔር ነው ማለት ነው በሌላ ትርጉም። ምክንያቱም እጅ መዘርጋት እጅ የኃይል ምልክት ነው። ኢትዮጵያ ኃይሏ እግዚአብሔር ነው። ስለዚህ እስካሁንም ድረስ ኢትዮጵያ በጠላት ሳትደፈር የቆየችበት እስካሁንም የጠበቀበት ኃይል የሆናት እግዚአብሔር ነው የሚል ትርጉም ይሰጠናል ማለት ነው። ሌላው ማሳያ ኢትዮጵያውያን ሃይማኖተኞች እንደሆኑ ነው። ምክንያቱም እጅ መዘርጋት በጥንት ጊዜ ሃይማኖት ምልክት ነው። እጅ መዘርጋት ማለት ሀ ማለት ነው። የሀ ምልክት ይሰጠናል። እጃችን ስንዘረጋ ወደ ላይ የሀ ምልክት፣ ሀ ማለት ሃይማኖት ነው። ከጥንትም ይሄንን እንደ ፊደሉን እንደ ምልክት ይጠቀሙበት ነበር። ሀ የሚለውን ሀ ከተባለ ወይ በግብጽ ሐውልቶች ላይ ወይም ድንጋዮች ላይ ስናገኝ እነዚህ የሀ እጅ ሁለት የተዘረጉ ምልክት እናሳያለን። ስለዚህ ያ ትርጉም ሃይማኖት የሚለውን ትርጉም ይሰጣል ማለት ነው። ስለዚህ እጅ መዘርጋት ሃይማኖተኝነትን ያሳያል። ሁለተኛ ደግሞ ኃይልን የሚያሳይ ነው። ምክንያቱም አንድ ሰው በቁጥጥር ሲውል መጀመሪያ የሚታሰረው እጁ ነው። ስለዚህ እጅን መያዝ ማለት አንድ ሰው ኃይሉን ማሳጣት ማለት ነው። ስለዚህ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ኢትዮጵያ ኃይሏ እግዚአብሔር ነው የሚለው ትርጉም ይሰጠናል እና ይሄም እንግዲህ አንደኛው የኢትዮጵያውያን ስም እግዚአብሔርን የሚያመልኩ እግዚአብሔርን ኃይል የሚያደርጉ ህዝቦች እንደሆኑ የሚያሳይ ነው። ሌላው በትንቢተ ኤርምያስ የተነገረው ምዕራፍ 13 ቁጥር 23 ላይ በውኑ ኢትዮጵያዊ
መልኩን ወይስ ነብር ጅንጉርጉርነቱን ይለውጥ ዘንድ ይቻላልን የሚለው ነው። እንግዲህ ይሄ በጣም በጣም ወሳኝ የሆነ ጥቅስ ነው፣ ወይም ወሳኝ የሆነ ነገር ነው። አንድ ትልቅ ማስረጃ ነው ከዚህ በፊት ስለምናወራቸው ነገሮች ማለት ነው። በእውኑ ኢትዮጵያዊ መልኩን ነው የሚለው። ኢትዮጵያዊ የሚባል መልክ አለ፣ ኢትዮጵያዊ የሚባል ዘር አለ። አንደኛው ማስረጃ ነው ይሄ። ምክንያቱም ዘር ማለት አካላዊ ማንነት ነው፣ ወይም ፊዚካል አይደንቲቲ ነው። ሬዝ ማለት ፊዚካል አይደንቲቲ፣ ባዮሎጂካል አይደንቲቲ ነው፣ በባዮሎጂ የሚገኝ ማለት ነው። ቋንቋ በባዮሎጂ አይገኝም። ባህል በባዮሎጂ አይገኝም። ሃይማኖትም በባዮሎጂ አይገኝም። ሰዎች በማመን ነው ሃይማኖትን የሚያገኙት። ቋንቋ ደግሞ ከጊዜ በኋላ በመናገር ነው። ከልጅነታቸው ወጥተው ተነጋግረው በቤተሰቦቻቸው ወይም ከአካባቢው ጋር ያን ቋንቋ ይናገራል። ባህልም እንደዛው ነው። ሀገርም እንደዛው ነው። የቦታ ስም ለምሳሌ ከአንድ ቦታ አንድ ቦታ ሄዶ በዛ ሀገር በሚኖሩበት አካባቢ ሰዎች መጠሪያ ሊያገኙ ይችላሉ። በተወለዱበት ቦታ በዛ በተወለዱበት አካባቢ ማለት ነው። የኢትዮጵያዊ ግን ማንነት በላዩ ላይ ነው ያለው። ኢትዮጵያዊ በመልኩ ይታወቃል፣ በዘሩ ይታወቃል። ስለዚህ ነው እስራኤላዊ ሲባል በነገድ ነው፣ በእስራኤል በመወለዳቸው ነው። በሴም ከሆነ ይሄ እስራኤላዊ ይሄ ነጭ ነው ጥቁር ነው አይባልም። አሁንም እንደዛ ነው እኮ እስራኤላውያን ነን የሚሉት ከተለያየ ቦታ ተሰብስበው በእምነት ነው እስራኤላዊ ነን ብለው የሚሉት። ከኢትዮጵያ የሚሄዱ አሉ፣ ከአውሮፓም ከተለያዩ ቦታ ይመጣሉ። ግን በእምነት ነው አይደል አንድ የሆኑት። እስራኤል ልጅ ነን ብለው ወይም በነገድ እኛ እስራኤላውያን ልጆች ስለሆነን ነው ይሄን እምነት የምንከተለው ነው ብለው የሚሉት አይደል እንጂ በዘር አይታወቅም። ኢትዮጵያዊ ግን በዘርም በነገድም ነው፣ በመልኩ ይታወቃል። ስለዚህ በመልኩ ደግሞ አንድ ዛሬ ኢትዮጵያ ተብላ የምትጠራ ሀገር ብቻ ግሬት ኢትዮጵያ የሚባለው ወይም ትልቁ ኢትዮጵያ የሚባለው ከኢትዮጵያውያን በሚገኙ በኢትዮጵያዊ ዝርያ ያላቸው ከአንድ እናት ከአንድ አባት ተወልደው ሶስት አይነት መልክ ያለው የተለያየ መልክ ያለው እንደዚህ አይነት ዝርያ የለም በዓለም ላይ። ሌሎቹ ለምሳሌ ሌሎቹ በቅርጽ ይለያያሉ እንጂ በመልካቸው አንድ ናቸው። ነጭ ነጭም ነው የሚወልደው፣ ሙሉ ጥቁርም ሆኖ ሙሉ ጥቁር ነው የሚወልደው ሁሉም ልጆቹ ማለት ነው። ኢትዮጵያዊ ግን ከአንድ አባት ከአንድ እናት ተወልዶ የተለያየ መልክ ያለው ማለት ነው። መሰረቱን ብራውን ወይም ቡኒ ቀለም አድርጎ ከዛ በኋላ ግን የተለያየ ወይም ጠይም መልክ አድርጎ ከዛ በኋላ የጥቁር መልክ የሚይዝ አለ። ከዛ በኋላ ደግሞ የሚቀላም አለ። እንደዛ የተለያየ አይነት መልክ ያለው ማለት ነው። ስለዚህ ይሄ ዝርያ ኢትዮጵያዊ በመልኩ የትም ቦታ ቢሄድ ከኢትዮጵያ ተነስቶ አውስትራሊያ ቢሄድ መልኩ አይቀየርም። ከኢትዮጵያ ተነስቶ ህንድ ቢሄድ መልኩ አይቀየርም፣ ይታወቃል። ሰዎች ሲያዩት ሁሉ አንተ ኢትዮጵያዊ ነህ ብለው ይጠይቃሉ። አንሳን ሰዎቹ ግራ ይጋባሉ። አንዳንዶቹ እንደ ኢትዮጵያዊ መሆናችን እንዴት ይታወቃል ይላሉ። በጂኦግራፊ አይደለማ፣ በቦታ የሚወሰንም አይደለም፣ እላያችን ላይ ነው ያለው የኢትዮጵያዊ መልካችን። ስለዚህ የትም ስንሆን ይታወቃል። በርቀትም ቢሆን ኢትዮጵያዊ መሆኑ ይታወቃል። ስለዚህ ኢትዮጵያዊ መልኩን ያለው አካላዊ ማንነቱን አንዳንዶቹ በትርጓሜ ብለው ያን ነገር ወደ ሌላ ሊወስዱት ይፈልጋሉ። ኢትዮጵያዊ መልኩን የተባለ ሃይማኖት ነው ይላሉ። ሃይማኖቱን ቀይሯል። ኢትዮጵያዊ ጥንት በነበረው ሃይማኖት የማይኑ ኢትዮጵያዊ ሞልቷል። ለዛ ማጆሪቲው እንደዛ አይደለም አይደል እንዴ? በህገ ልቦና፣ በህገ ኦሪት፣ በህገ ወንጌል የሚኖር የነበረ ህዝብ ነው በክርስትና። ስለዚህ ብዙ አይነት ሃይማኖት ኢትዮጵያ ውስጥ አለ አሁን ባለንበት ደረጃ ማለት ነው። በአካባቢያቸው ዙሪያ ለምሳሌ ሱዳኖች ሙሉ ለሙሉ ወደ እስልምና እምነት ተቀይረዋል። ኢትዮጵያዊ መልክ ያላቸው ኑቢያኖች የሚባሉት ማለት ነው። ሶማሌዎች እንደዛ፣ ወደ ኬንያ ያሉትም እንደዛ፣ ጅቡቲያኖችም እንደዛ። ስለዚህ እነዛ ሰዎች ሁሉ በፊት ከህገ ልቦና በህገ ኦሪት እስከ ክርስትና ድረስ የተቀበሉ የነበሩ ህዝቦች ናቸው። እነዛ ሁሉ ቃስ በቃስ እምነታቸውን አጥተዋል። ስለዚህ እያወራ ያለው እዚህ ጋር ኤርሚያስ አይቀይርም ያለው አይቀይርም ያለው ግን እነዚህ ሰዎች መልካቸው አልተቀየረም፣ ባህላቸው ተቀይሯል። እምነት ከተቀየረ ባህል ይቀየራል። ስለዚህ ባህላቸው ተቀይረው ሊሆን ይችላል፣ ሃይማኖታቸውን ቀይረው ሊሆን ይችላል፣ መልካቸው ግን አልተቀየረም። ኢትዮጵያዊ መልኩን ነብር ጅንጉርጉር ከቶ ሊቀይር አይችልም ነው ያለው። አይቀይርም ነው ያለው እንጂ
ሌላ ነው። ስለዚህ ይሄ ቀጥታ እየተናገረ ያለው ስለ ኢትዮጵያውያን ዝርያ ነው። ይሄን የማይፈልጉ ሰዎች ይሄንን ነገር አጣመው መተርጎም ይፈልጋሉ። ኢትዮጵያዊ በመልኩ ነው የሚታወቀው፣ በሄደበት ቦታ ኢትዮጵያ የሚባል ዝርያ አለ። ይሄ እንዳይታወቅ ነው ከፍተኛ ጥረት የሚደረገው። ኢትዮጵያ የሚባለው ስም ለማጥፋት ኢትዮጵያ የሚባለው ነገር አጣመው መተርጎም እና በዛ ላይ ነው ትልቅ እየተሰራ ያለው። ስለዚህ ኢትዮጵያዊ ጥንታዊ ዝርያ እንደሆነ ባለፈው ተነጋግረናል። ጥንታዊ ዝርያ ለዛውም ከኢትዮጵያውያን ሌሎቹ ዘሮች የወጡት። ምክንያቱም ለዚህ ነው የብዙዎቹ ዝርያ እኛ ጋር አለ። ምሳሌ አንድ ኢትዮጵያዊ ቻይናዊ ቢያገባ የሚወለደው ልጅ ብዙም የቻይና መልክ ያለው ነው የሚሆነው። አንዳንድ ሰዎች ግራ ይጋባሉ። አንድ ኢትዮጵያዊ ፈረንሳዊ ቢያገባ የሚወለደው ልጅ የፈረንሳዊው ከኢትዮጵያዊ ይልቅ ወደ ፈረንሳዊ ያደላል። አንድ ኢትዮጵያዊ ናይጄሪያዊ ቢያገባ የሚወለደው ልጅ ወደ ናይጄሪያ መልክ ያደላል፣ ወደ ኢትዮጵያ ያደላል። ለምን እንደዛ ሆነ? አንዳንዶቹ ይመስላቸው የኢትዮጵያ ዝርያ ዊክ ነው ደካማ ስለሆነ ይላል። አይደለም፣ አለ የናይጄሪያው ዝርያ እኛ ውስጥ አለ። ስለዚህ አፍንጫ ከፈለገ ከአፍንጫው ከዚህ ይወሰዳል ማለት አዲስ ነገር አይፈጠርም፣ አለ ዝርያው። ቻይናው ቢሆን የቻይናው ዝርያ በውስጣችን አለ። ይሄ ራሳችሁ ዲኤንኤ እናርጋችሁ ወስዳችሁ ማየት ትችላላችሁ። ሁላችሁንም ምናልባት ሊገርማችሁ ይችላል። የሬድ ኢንዲያን ዝርያ አለ ኢትዮጵያ ውስጥ በውስጡ አለ። ኮዱ ቁጥሩ ዝርያ ሲባል ውስጣችን አለ። ስለዚህ ያን ነው የምንሰጠው ማለት ነው። ስለዚህ ጣሊያናዊም ቢሆን ፈረንሳዊም ጀርመናዊም ቢሆን ዝርያው አለ። የጂን ባንክ ነን ራሳችን ማለት ነው። ኦሪጂናል የሚያስብለውም ያ ነው። ስለዚህ የነሱ ነው የሚያደላው። ለምን ያደላል? አለ ዝርያው እኛ ውስጥ ማለት ነው። ስለዚህ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ከቶ ሊቀየር አይችልም። ስለዚህ ነው ኦሪጂናልም ዝርያ የሆነው ራሳቸው ዲኤንኤን ተወስዶ ለዛ ነው ከዚህ ጋር የሚያመቻች። ስለዚህ ኢትዮጵያዊ በመልኩ ይታወቃል። አሁን ኤርትራኖች መከራቸውን ሲበሉ ነው ማለት ልጆቹ የዋህ ስለሆኑ ማወቅ ስለሚፈልጉ ይጠይቃሉ። እኔንም ጠይቀውኛል፣ አስረድቻቸዋለሁ። ትልቅ መልስ ነው የተመለሰላቸው። ብዙ ኤርትራኖች በዚህ ደስተኞች ናቸው። እውነት ስለሆነ ኢትዮጵያ ኤርትራ ስንል የሀገር ስም ነው፣ የቦታ ስም ነው። ኤርትራን ብሎ የሰየመው ጣሊያኖች ናቸው። ዝርያቸው ግን የኢትዮጵያ ዝርያ ነው። ምክንያቱም ጥንት ካርታዎች የሚያሳዩት የጥንት ታሪክ ጻፊዎች የሚያሳዩት ይሄ ነው። መልካቸውም የኢትዮጵያዊ መልክ የኢትዮጵያ ዝርያ የሚባለው ነው የማይፈለገው። መኖሩ ራሱ እንዲታወቅ አይፈለግም በዚህች ቦታ። ከዛም ከደገና አሁን በቋንቋ ተከፋፍለን እኔ ኢትዮጵያዊ ስላልኩ ነው ይላል፣ ወይም እኔ ኢትዮጵያዊ ነኝ ይላል። እኔ ኢትዮጵያ ስላልኩ ነው የሞትኩት የሚልም አለ። ወይም እኔ ኢትዮጵያዊ አይደለሁም ይላል። ከኢትዮጵያ ሀገር አይደለችም። የሀገሩ የተጠራችው በኢትዮጵያውያን ነው። ኢትዮጵያዊ የሚባል ሲቲዝን አለ፣ ዜግነት አለ። ግን ኢትዮጵያዊ ዜግነትና ሲቲዝን በኢትዮጵያውያን ዝርያ ብቻ አይደለም። ሌሎች ዝርያም አሉ ኢትዮጵያ ውስጥ የገቡ ወይም የኖሩ ነባርም የሆኑ ኢትዮጵያዊ ዝርያ የሌላቸው ግን ኢትዮጵያውያን ዜጎች አሉ። ግን አሁን የምናወራው ይሄ ኦሮሞ ነኝ የሚል አማራ ነኝ የሚል ጉራጌ ነኝ የሚል ሁሉ በዘሩ አንድ ነው፣ በቋንቋ ነው የተለያየው ነው። መልኩን ማየት እኮ ነው። ራሱን በመስታወት ሄደው ማንን እመስላለሁ ነው። በቃ መልሱን እኮ ያገኛል እኮ። ዝርያ ማለት ይሄ ነው። የዲኤንኤን ውጤቶች የሚያሳዩት እናንተ በዝርያ የተለያያችሁ አይደላችሁ፣ አንድ አይነት ዝርያ ነው ያላችሁ። በቋንቋ በባህል ልትለያዩ ትችላላችሁ ከጊዜ ብዛት ማለት ነው። ስለዚህ ያን እውነት የሚያሳይ ነው ይሄኛው የመጽሐፍ ቅዱስ ጥቅስ ማለት ነው። ሰው ራሱን በመልኩ ማየት አቅቶት ነው ግራ የተጋባ ያለው። ውሸት ፕሮፓጋንዳ አንዳንዴ መልካችንን ሊያስተን ይችላል፣ አይናችንን ሊያሳውረን ይችላል እንጂ እርስ በራሳችን ነው የተጠፋፋን ያለ። የራሳችን መልክ የራሳችን ዝርያ ያጠፋን ነው። መልሱ ይሄ ነው እውነታው። ሌላው ኤርሚያስ ላይ የተነገረው ነው። ምዕራፍ 38 ቁጥር 7 ላይ በንጉሱም ቤት የነበረው ጃንደረባ ኢትዮጵያዊው አቤሜሌክ ኤርሚያስን በጉድጓድ ውስጥ እንዳኖሩት ሰማ። ንጉሱም በብንያም በር ተቀምጦ ነበር። አቤሜሌክም ከንጉሱ ቤት ወጥቶ
ንጉሱን እንዲህ አለው፣ ጌታዬ ንጉስ ሆይ እነዚህ ሰዎች ነቢዩን ኤርምያስን በጉድጓድ ውስጥ በመጣላቸው በእርሱ ላይ በማድረጋቸው ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በረሃብ ይሞታል። ንጉሱም ኢትዮጵያዊውን አቤሜሌክን ከአንተ ጋር 30 ሰዎችን ከዚህ ውሰድ፣ ነቢዩም ኤርምያስም ሳይሞት ከጉድጓድ አውጣው ብሎ አዘዘው። ይሄ ታሪክ በጣም ብዙ ነገር ይነግረናል። በጣም አንደኛው የሚነግረን ነገር አቤሜሌክ ኢትዮጵያዊ ነው። ወንድሙም ባሮክ አለ፣ እዚህ ይጠቅሰዋል። ባሮክና አቤሜሌክ ናቸው በወቅቱ በዛን ወቅት የነበሩት ማለት ነው። አቤሜሌክ የንጉሱ ባለሟል ወይም ጃንደረባ እንደነበረ ይናገራል። ባሮክ ደግሞ ጸሐፊ እንደነበረ፣ ለዛም የኤርምያስን የጻፈለት እሱ እንደነበረ ነው የሚናገሩት። ሁለቱም በጣም እምነት የነበራቸው በእግዚአብሔር ላይ እምነት የነበራቸው ሰዎች እንደነበሩ፣ ነብዩንም ይሰሙትና ይቀበሉት እንደነበረ፣ ምን አይነትና ደግነትና ደግሞ የዋህነት እንዳላቸው የሚያሳይ ነው። ርህራሄ አሁንም ያለው የኢትዮጵያውያን ባህሪ አይነት ያላቸው ሰዎች ናቸው። ሌላው እዚህ መጽሐፍ ላይ የምናየው ሁለቱም በዚህ ምክንያት ከሞት እንደተሰወሩ ወይም እስራኤልን ጥፋት እንዳላዩ ነው። ሁለቱ ባሮክም ወደ ሰማይ ተነጥቆ ተወስዷል በመላእክት እና እስራኤል ጥፋት ጊዜ አላየም። እሱ በመላእክት ዓለም ነበረ በወቅቱ የቆየው ማለት ነው። ስለዚህ መጽሐፈ ባሮክ የሚል መጽሐፍም አለ። አቤሜሌክ ደግሞ ፍሬ እንዲያመጣ ልኮት የበለስ ፍሬ በዛው ተኝቶ በእንቅልፍ እንዳሳለፈ እግዚአብሔር የእስራኤልን ጥፋት እንዳላሳየው፣ የእስራኤልን ጥፋት አታሳየኝ ያለ ይጸልይ እንደነበር። ለምንድን ነው የእስራኤልን ጥፋት እንዳሳይ ብሎ የሚጸልዩት? ምክንያቱም ኢየሩሳሌም ማለት የአባታቸው ርስት፣ ኢየሩሳሌምን የተመሰረተችው በመልከጼዴቅ ነው። መልከጼዴቅም የነበራት ርስቱም የሱ ነው ኢየሩሳሌም። ይሄ መጀመሪያ ለሴምም ነግሮት ሄዶ ቦታው ላይ አዳም ናጽም ሄዶ እንዲቀብርና መልከጼዴቅ በዛ እንዲቀመጥ ከዛ በኋላ አብርሃም በመጣ ጊዜ እንደወጣ እንደተገለጠ ለሕዝቡ ሁሉ በአካባቢው ላሉትም ነገስታቶች እነዚህ ነገስታቱን መተው ከ10 አንድ ልክ እንደ አብርሃም ሰጥተውታል። አብርሃም ብቻ አይደለም፣ አብርሃም ያን አድርጓል። ከዛ በኋላ ሌሎቹም አድርገዋል። ከዛ ለናና ወደና ሀገራችን ውሰድ ሲሉት እምቢ ከዚህ ሆኜ እኖራለሁ አላቸው። አካባቢው ላይ ከተማን ሰሩለት፣ ቦታውንም ኢየሩሳሌም አላት ብለው የዛ ንጉስም ካህንም ሆኖ እንደቆየ የሚያሳይ ነው። ስለዚህ የእስራኤልን ጥፋት አታሳየኝ ሲሉ ይሄ ሁሉ ነገር ያለው ይሄ ሁሉ ነገር ነው። ኢትዮጵያውያን በዛ ርስትም ግዛትም ስላላቸው ናቸውና ስለዚህ እስራኤል እንዳጠፋ ይጸልዩ ነበር እነዚህ ሰዎች። በኋላ ጥፋቷን ሳያዩ ቀርተዋል ማለት ነው። ሌላው አንዳንድ ሰዎች የማያውቁት ነገር ዝም ብለው ትርጉሙን በደንብ ሳይረዱ ጃንደረባ የሚባለውን ነገር በሌላም ቦታ ኢትዮጵያውያን ጃንደረባ ተብለው ሲጠሩ እናያለን። እና ጃንደረባ ማለት ምን ማለት ነው? ጃንደረባ ማለት ሁለቱን ቃል ብናየው ጃን ደረባ የሚለው ብናይ ጃን ማለት ንጉስ ማለት ነው። ይሄ የኢትዮጵያውያን ቋንቋ ነው። ንጉስ ለምን እንደመጣ ጃን የሚለው ረጅም ትርጉም አለው። ጃን ማለት ዝሆን ነው የሚል ትርጉም አለው። ያኔ ዝሆን ነገስታቶች ትልቅ የሚያረጉት እና ለአደን ሄደው የሚያድኑት እንደነበረ በተክለ ጻዲቅ መኩሪያ መጽሐፍ ላይ ይናገራል። ስለዚህ ጃን ማለት ንጉስ ማለት ነው። ጃን ሆይ ይባላሉ ነገስታቶች በኢትዮጵያውያን አጠራር ማለት ነው። ለዛም ጃን ሜዳ ይባላል። ጃን ሜዳ ማለት የንጉስ ሜዳ ማለት ነው። ስለዚህ ጃን ሆይ ማለት የንጉሱ የሚጠሩበት ስም ነው። ጃን ደረባ ማለት ደግሞ አጋር እንደማለት ነው። ለምሳሌ ባልደረባ እንላለን አለ ባልደረባይ እንላለን አለ የሥራ አጋሬ ማለት ነው። ስለዚህ የንጉስ አጋር ማለት ነው ጃንደረባ የሚባለው። ይሄን ማወቅ ስሙ የመጣው ከዛ ነው። ስሙ የመጣው ጃንደረባ ማለት የንጉስ ባልደረባ ከሚል ነው። አሁን ይችን ቃል ይዙና በሌላ ቦታ ላይ የተነገረውን
ጃንደረባ ማለት የተሰለበ ነው የሚል ትርጉም ይሰጣል። በቤተ መንግስት የሚኖሩ በተለይ ይሄ የፈረንጆቹ የተሳሳተ ትርጉም ነው። አውቀው ነው የሚያደርጉት፣ የተሳሳተ ትርጉም ነው። ምክንያቱም ይሄን ቃል አያውቁትም ጃንደረባ የሚለው። ስለዚህ በራሳቸው በእነሱ ታሪክ መሰረት አድርገው ምክንያቱም እነሱ አህዛብ የነበሩ ስለነበረ በቤተ መንግስት አገልጋይ የሆኑ ሰዎች ይሰለባሉ። ስለሚሰለቡ ጃንደረባ ማለት የተሰለበ ማለት ነው ይላል። ይሄ በጣም የተሳሳተ ኢትዮጵያውያኖችም ይህን ትርጉም ይዘው በእንግሊዝኛ የተነገረውን ይዘው ጃንደረባ ማለት የተሰለበ ነው ይላሉ። ይሄ በፍጹም የተሳሳተ። ጃንደረባ ከሆነ እንዴት ሚስት ያገባሉ? ለምሳሌ በመጽሐፍ ቅዱስ ላይ ዮሴፍ ተሰዶ በግብጽ በሄደበት ጊዜ ዮሴፍን የገዛው ሰው የንጉስ ጃንደረባ ነው ብሎ ይነግራል። እንግዲህ ያ ሰው በቤቱ ሲያኖረው ሚስት ነበረው ይላል። እንግዲህ የሱ ሚስት ናት ከዮሴፍን በግድ ከሷ ጋር እንዲተኛ የጠየቀችው ማለት ነው። ስለዚህ ጃንደረባ ከሆነ ለምንድን ነው ሚስት የሚያስፈልገው በቤቱ ማለት ነው? ይሄ በጣም የውሸት አተረጓጓም ነው። ይሄ ማለት ግን ጃንደረቦች ለቤተ መንግስት አገልግሎት አይመረጡም ማለት አይደለም። ምናልባት ስሙን ያገኙት በምግባራቸው በስራቸው ሊሆን ይችላል። በስራ በአብዛኛው ወይም በተወሰነ ደረጃ በእንደዚህ አይነት ስራ ውስጥ ስለሚፈለጉ ሊሆን ይችላል እና ከስራው ተነስተው ጃንደረባ ተብለው ሊጠሩ ይችላል። መጽሐፍ ቅዱስ በሌላ ቦታ ጠርቶ ሊሆን ይችላል። ይሄ ማለት ግን ጃንደረባ ሁሉ የተሰለበ ነው ማለት አይደለም። ጃንደረባ ጥሬ ቃሉ ትርጉሙ የንጉስ አገልጋይ፣ የንጉስ አጋር ማለት ነው። ልክኛ ባልደረባ እንደምንለው ማለት ነው። የሥራ ባልደረባዬ እንላለን አይደል? እንደዛ ማለት ነው። እና ጃን ማለትም ንጉስ ማለት ነው። ጥሬ ቃሉ የመጣው ከዚህ ነው። ይሄንን መረዳት ያስፈልጋል። ያለበለዚያ ሌላም የተሳሳተ ነገር ስለሚመጣ ነው። በኋላም እናየዋለን በመጽሐፍ ቅዱስ ላይ የንግስት ህንደኬ ጃንደረባ ይላል። እንደዛ አይደለም። እዛ ላይም ስለሚል ጃንደረባ ማለት እንደዚህ ማለት ነው ብለው የሚተረጉሙ አሉ። እሱ የተሳሳተ ችግር ስለማናቀው ነው። ቃሉ ጃን ምንድነው? ደረባ የሚለውን ስለማናቀው ደረበ እኮ ማለት አንድ ላይ ሆነ ማለት እኮ ባልደረባ የሚባለው እና የሁለት ነገሮች የተጣመሩ ወይም በኩል ያሉ ነገሮች መሆናቸውን የሚያሳይ የንጉስ ባለሟል፣ የንጉስ እንደራሲ፣ የንጉስ ጠባቂ ከንጉስ ጋር አብሮ የሚለውን የሚያሳይ ነው እና ስለዚህ ሁለቱ አቤሜሌክና ባሮክ ጸሐፊ የነበረ ነው። አቤሜሌክ ደግሞ የቤተ መንግስት ባለሟል ነው። ኢትዮጵያውያን በዓለም ላይ በተለያየ ቦታ ላይ የቤተ መንግስት አገልጋይ የመሆን ትልቅ ቦታ የመያዝ ቦታ አላት። በተለይ በአማካሪነት ተጠቅሷል። በተለይ ምክንያቱም ኢትዮጵያውያን ዊዝደም የነበራቸው ስለሆነ በጥበብ ነው የሚታወቁ ኢትዮጵያውያን። ስለዚህ ጥበብ ደግሞ በዓለም ላይ ስለሚፈለግ ስለዚህ በአብዛኛው ጥበብ ያላቸው ሰዎች የቤተ መንግስት አገልጋይ ይሆናሉ ማለት ነው። የጥበብ ሰዎች መጡ ነው የሚለው። ለምሳሌ ለክርስቶስ በሚወለድ ጊዜ ስጦታውን ይዘውት የመጡት ሶስቱም ነገስታቶች ኢትዮጵያውያኖች ናቸው። እሱን እናየዋለን። ሶስቱም ነገስታቶች። ስለዚህ በዛ ምክንያት የጥበብ ሰዎች መጡ የተባሉ ጥበባውያን የተባሉ ኢትዮጵያውያኖች ናቸው። ስለዚህ በቤተ መንግስት ተመራጭነት ያላቸው ሰዎች ናቸው። ሌላው እዝራ ላይ የተነገረ ነው። መጽሐፈ እዝራ ምዕራፍ 3 ቁጥር 1 ላይ ንጉስ ዳሪዮስ በሚገዛበት ቤት ሰዎችና በግዛቱ ላሉ በፋርስ በሜዶን ላሉ መኳንንት ሁሉ እርቅ ማሰሮችና ለደጃዝማቾች ሁሉ 127 መስፍን ላሉት ለህንደኬ ሰዎች ሁሉና ለሹማምንቱ ሁሉ እስከ ኢትዮጵያ ላሉ ሰዎች ደግ በዓልን አደረገ ይላል። እንግዲህ ንጉስ ዳሪዮስ የተባለው የባቢሎን ንጉስ ድግስ ሊያረግ ፈልጎ በዓለም ላይ ላሉ ነገስታቶች ወይም በግዛቱ ስርም ላሉ ነገስታቶች ደብዳቤ ልኮ
ድግስ አደረገ፣ ጠራቸው ይለናል። እንግዲህ በዚህ ውስጥ የኢትዮጵያን ስም ያነሳል። 227 መስፍን ላሉበት ለህንደኬ እንግዲህ 227 መስፍን አለው በስሩ ማለት ነው። ለህንደኬ ሰዎች ሁሉና ለሹማምንት ሁሉ እስከ ኢትዮጵያ ድረስ ላሉ ሰዎች ደግ በዓልን አደረገ ይላል። እንግዲህ ህንደኬ የሚለው ይታወቃል። ህንደኬ ኑቢያ ነው። እዛ ነገስታቶች ህንደኬ ተብለዋል። እና ስንት 227 መስፍን ነበሩ። ንጉስ አለ፣ በንጉስ ንጉስ አለ፣ ንጉሰ ነገስት አለ፣ ከዛ ንጉስ አለ፣ ከዛ በንጉሱ ደግሞ ሌላ ብዙ መስፍኖች አሉ። እና ምን ያክል ብዛት እንዳላቸው ምን ያክል ግዛት ይገዙ እንደነበረ የሚያሳይ ነው። እና ኢትዮጵያ ስም እዛ ላይ ተነስቷል ማለት ነው። እስከ ኢትዮጵያ ድረስ ሰዎች በዓል አደረገ ይላል። እና በዛ ግብዣ ላይ በዛ በዓል ላይ ዳሪዮስ በጋበዘው ግብዣ ላይ እንደተጠሩ መልእክት እንደተላከ የሚያሳይ ነው ማለት ነው። ሌላው ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል እግዚአብሔር ይላል። ይሄ በጣም የሚገርም ጥቅስ ነውና ለብዙ ነገሮችን መፍትሄ የሚሆን ነው፣ የሚፈታ ነው ይሄ ነገር በነገራችን ላይ። እና በሕገ ኦሪት ወይም በሕገ ልቦና እስራኤላውያን ብቻ አይደለም እግዚአብሔርን የሚያመልኩት የእግዚአብሔር ልጅ የተባሉት እስራኤላውያን የእግዚአብሔር ልጆች ሲባሉ ይሄም በጣም ፕሮቴስታንቶች ናቸው። ይሄን ነገር የሚነው ኢትዮጵያውያን ፕሮቴስታንቶች ራሱ ይሄን መስማት አይፈልጉም። ይሄ መሆኑን ማወቅ አይፈልጉም። ኢትዮጵያውያን በሕገ ልቦና እግዚአብሔርን ያመልኩ እንደነበረ መቀበል አይፈልጉም። ስለዚህ እነሱ ናቸው ይሄን ነገር እንዲጠቀስ አይፈልጉትም፣ መስማት አይፈልጉም። ግን እውነት ነው እና ኢትዮጵያውያንም እግዚአብሔርን ያመልኩ ነበር፣ የእግዚአብሔር ልጆች ተብለዋል። እስራኤላውያንም የእግዚአብሔር ልጆች ተብለዋል። ለምንድን ነው የተባሉት? እግዚአብሔርን ስለሚያመልኩ፣ ሌላ አይደለም። እግዚአብሔር በአብርሃም መጀመሪያ እግዚአብሔርን ተመራምሮ ስላገኘ፣ ኢትዮጵያውያን ቀጥታ ከመልከጼዴቅ ጀምሮ ከአዳም ጀምሮ የመጣ ነው ሳይቋረጥ በዛው አምልኮተ እግዚአብሔር ማለት ነው። እስራኤላውያን ግን በአብርሃም አማካኝነት አብርሃም ቤተሰቦቹ አባቶቹ ጣዖት አምላኪ የነበሩ ናቸው። ከጣዖት አምልኮ ነው እግዚአብሔርን ተመራምሮ ያገኘው ማለት ነው። ከዛ በኋላ እግዚአብሔር ደግሞ ወደ ከነዓን ምድር መልከጼዴቅን እንዲያገኘው ነው ወደ ከነዓን ምድር ይላከው። ከዛ ተገናኘ፣ እግዚአብሔርን አወቀ፣ መስዋዕትም አቀረበ ነው የሚለን እንግዲህ መጽሐፍ። ከዛ በኋላ ከእሱ የልጅ ልጆች ቃል ኪዳን ተሰጠ። በዛ አማካኝነት እግዚአብሔርን እያመለኩ ኖሩ ማለት ነው። ስለዚህ እግዚአብሔርን ስላመኑ እግዚአብሔር ልጅ በክርስትናም እኮ እግዚአብሔር ልጅ የምንባለው እግዚአብሔርን ስናምን፣ እግዚአብሔርን ካላመንን ካልተጠመቅም ዳግም ልጆች ካልሆነን የእግዚአብሔር ልጆች መባል አንችል። ስለዚህ በወቅቱ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል እግዚአብሔር። ይሄ ደግሞ እስራኤላውያን ሲበድሉ የተናገረ ንግግር። በበደሉ ጊዜ ለምንድን ነው እንደ ኢትዮጵያውያን የማትሆኑልኝ ነው? እናንተም ልጆች ናችሁ፣ እነሱም ልጆች ናቸው። ስለዚህ ለምንድን ነው ለኔም እንደ ኢትዮጵያውያን ልጆች የማትሆኑልኝ ይላል። በግልጽ ነው የተነገረው እዚህ ላይ። ስለዚህ ብዙዎች ይሄን የሚክዱ አሉ። ኢትዮጵያውያን ከአምልኮት ጣዖት ነው በኋላ ላይ ቆይቶ ክርስትና ላይ የመጡት ብለው የሚናገሩ በስተት የሚናገሩ ሰዎች ስላሉ ያ ትልቅ ማስረጃ ነው። እግዚአብሔር ማምለክ ሲባል ብዙ ነገር ነው የሚመጣው፣ በዛ ውስጥ ብዙ ታሪክ ስላለ ማለት ነው። ስለዚህ በኢትዮጵያውያን የነበሩ ነገሮች ሁሉ ለምሳሌ አክሱምን ሐውልት ወደ ጣዖት አምልኮ ሊወስዱ ይፈልጓል እነዚህ ታሪክ ጸሐፊዎች፣ የቅኝ ገዢዎቹ ታሪክ ላይ ማለት የሆነ መሰዊያ ካለው ይሄ ሰው የሚሰዋበት ነው እንደዚህ ነው የሚሉት። አሁን የግብፁ ነው በጣም እንደፈለጉ ነው የሚያደርጉት ምንም በማያውቁት ነገር።
ይሄ ጣዖት አምልኮ ነው። የሆነ ሐውልት ካዩ ይሄን ነበር የሚያመልኩት ይላሉ። ድመት ከቀረጹ ድመት ነበር የሚያመልኩት፣ በሬ ከቀረጹ በሬ ነው የሚያመልኩት። ይሄን ነው የሚሉት። በቃ ይሄ ምንድነው? ሌላውን ህዝብ አሕዛብ ፓጋን አድርገው ማሳየት ስለሚፈልጉ። ግን ያ አልነበረም። እውነታው ግን እንደዛ አልነበረም። ግብፁ ሁሉ ጣዖት ይመለካል ማለት አይደለም። እስራኤላውያኑ ፈርዖን ተብሎ የተጠራውና በጣዖት አምልኮ ውስጥ የነበረው ሰው አንድ የተወሰነ ግዛት ቦታ የነበረው እንጂ በንጉሠ ነገሥት ስልጣን የነበረው ሰው አልነበረም። ይሄን አሁን የአርኪኦሎጂ ጥናት ነው ብዙ ይሄን ነገር እያወጣ ያለው። አልነበረም። ወይም እዚህ ሐውልቶች በተሰሩበት የነበረ ማለት ሐውልቶች የተሰሩበት እስራኤል በባርነት በነበሩበት ጊዜም አይደለም። አንዳንድ ሰዎች ይመስላቸው ፒራሚድ ሰሩ ብናያን ይገነቡ ይላሉ። ሚል የለም መጽሐፍ ቅዱስም አላለ። ፒራሚዶች በሚገነቡበት ጊዜ፣ ሐውልቶቹ በሚሰሩበት፣ ከተሞቹ በሚሰሩበት ጊዜ እስራኤላውያን አልነበሩም። ገና ወደ ስደትም አልነበሩም። ይሄ ሌላ አንድ ፈርዖን የተባለ ንጉስ ጋር ሄደው ነው ያ ሁሉ መከራ የደረሰባቸው እንጂ ሌሎች ንጉሶችም ጋር አብርሃም እኮ ወደ አቢሜሌክ የተባለ ንጉስ ጋር ሄዷል። ያ ንጉስ እግዚአብሔር የሚያመልክ ነበር። ራሱ አብርሃም ሚስቱ ሳራን እህቴ ናት ስላለ ንጉሱ ሊወስዳት ፈለገ። በዛ ምክንያት እግዚአብሔር ሌሊት በህልሙ አናግሮታል። ስለዚህ ንጉሱም የመለሰለት እኔ ከዚህ በፊት አንተ የምትለው ማለት እግዚአብሔርን ያለው ማለት ሳላደርግ ቀርቻለሁ ወይ ብሎ ከእግዚአብሔር ጋር ስለዚህ እግዚአብሔርን የሚያምን ንጉስ ነበረ ማለት ነው። ስለዚህ ፈርዖን የሚባለው እግዚአብሔርን የማያመልክ ሌላ ንጉስ ነው። ምድያም ለምሳሌ ምድያም ውስጥ ፈርዖን የሚቆጣጠረው ቦታ አልነበረም። ቢሆን ኖሮ ለምን ሙሴ እዛ ምድያም ይቀመጣል? ፈልጎ ያገኘው ነበር። ስለዚህ ያኛው ሌላ ቦታ ልክኛ ክፍለ ሀገር እንደምንለው የነበረ ነው። ከሌላ ክፍለ ሀገር ኢትዮጵያ ውስጥ ንጉሰ ነገስት አለ። ኢትዮጵያ ውስጥ ንጉሰ ነገስት ግዛት ሁሉ በስሩ ሌሎች ነገስታቶች አሉ። እነዛ ሁሉ እግዚአብሔርን የሚያመልኩ አልነበሩም። አሁንም ኢትዮጵያ ውስጥ በግብጽ በአፄ ምኒልክ ጊዜ ሁሉም ክርስቲያን አይደለም። እስልምና እምነት ተከታይ ነበሩ እና አባ ጁፋር ነበሩ። ሌላ ቦታ ደግሞ ሌላ እምነት የነበራቸው የባህላዊ እምነት ያላቸው ደግሞ ሌላ ቦታ አሉ፣ ነገስታቶች አሉ። ስለዚህ ሁሉም አማኝ አልነበረም። ስለዚህ ግብጽ ውስጥም እንደዛ ነው። የነበሩት ነገስታት ሁሉ አንድ እምነት ያምናሉ ማለት አይደለም። የተለያየ እምነት ጣዖት የሚያመልኩ ነበሩ። በህገ ልቦናም እያመለኩ የሚኖሩ አሉ ነበሩ። ግን እነሱ በአንድ ጨፍልቀው እነዚህ የቅኝ ገዢዎቹ ሁሉንም ጣዖት አምልክ። ሌላው ቀርቶ አክሱም ውስጥ ኢትዮጵያ ውስጥም ጣዖት አምልኮ ነው። ከዚህ በፊት ክርስትና ከመቀበላቸው የጣዖት አምልኮ ይሄው ሳንቲም ላይ ኮከብ ተገኘ ይላል። ኮከብ እኮ እግዚአብሔር የፈጠረው። ጨረቃ ተገኘ። ጨረቃ እግዚአብሔር የፈጠረው ነው። ሌላ ምክንያት ይኖረዋል። ክርስትና መስቀል ተገኘ። መስቀል ክርስትና ደግሞ መስቀል ልክ ነው። እኛም መቼ ክርስትና በቤተ መንግስት እንደገባ እናውቃለን። ጽፈናል፣ አባቶቻችን ጽፈዋል። ከዛ በፊት ግን በጨረቃ ስላለው ምልክት ስለሆነ የጣዖት አምልኮ ነው ማለት አይደለም። እና እንደዚህ እያሉ ነው የሚያሳስቱት። ግን ቀድሞ ኢትዮጵያውያን እግዚአብሔርን ያመልኩ እንደነበረ የእግዚአብሔር ልጆች እንደነበረ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ ባርባሪያን አድርገው ነው መሳል የሚፈልጉት። ከነሱ ውጭ ያሉ ሁሉ ነጮች ሁሉ እንደዚህ ነው ባህሪያቸው፣ ባርባሪያን ብለው ነው የሚሉት። ስለዚህ ኢትዮጵያውያንም እንደዛ ማድረግ ነው የሚፈልጉት። ለዛ ነው ኢትዮጵያዊ የሆነውን ታሪክ ሁሉ ማጥፋት የሚፈልጉት ማለት ነው። ስለዚህ ይሄ በጣም የማይፈለግ ነገር ነው። ስለዚህ ኢትዮጵያውያን እግዚአብሔርን የሚያመልኩ የነበሩ ናቸው። ይሄ መጽሐፍ ቅዱስ ይነግራል። ከክርስትናው በፊት በሕገ ኦሪት። እንግዲህ ሌላኛው ደግሞ ስንሄድ ወደ ኢትዮጵያውያን ሰብአ ሰገል እንመጣለን። ወደ ክርስትናው ልንመጣ ነው። ማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 2 ያለ ይሄ በጣም ሰፊ ነገር ነው። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥን ወዴት ነው? ኮከቡን በምስራቅ አይተን ልንሰግድ መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ኮከቡን ባዩት ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤቱም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት።
ወደቁም፣ ሰገዱለት። ሳጥኖችንም ከፍተው እጅ መንሻ ወርቅ፣ ዕጣን፣ ከርቤን አቀረቡለት ይለናል። እንግዲህ ይህ ታሪክ ያው ሁሉም ሰው የሚያውቀው ነው። እነዚህ 70 ነገስት ኢትዮጵያውያን ናቸው የሚል ምልከታ ነው ያለው። አንዳንድ ሰዎች አይ አንዱ ነው ኢትዮጵያ ይላሉ። ሶስቱም ኢትዮጵያውያኖች ናቸው፣ ከምስራቅ ነው የመጡት። ስለዚህ ከሰሜን ቢሆን ኖሮ ምናልባት ሊሆን ይችላል። ግን ያ ሁሉ የኢትዮጵያውያን ነገስታት አረብ የሚለው ለምሳሌ አረብን ይገዙት ነበር። አረብ ዛሬ ተብሎ የሚባሉ ሁሉ የኢትዮጵያን ግዛት የነበሩ ናቸው። ስለዚህ ይሄ ታሪክ እንግዲህ በተለያየ በሌሎች መጽሐፍቶች ላይ፣ በገድላት ላይ፣ በራሱ በማቴዎስ ወንጌል አንድምታ ላይ እነማን እንደሆኑ ተነግረዋል። እንደማን እንደሆኑ የደሸት ታሪክም እዛ ላይ እናያለን። ደሸት የተባለው ኢትዮጵያዊ በጣና ላይ አይቶት እመቤታችን ስትወልድ እና ያ ኮከብ ምልክት ያይና ይነግራቸዋል ለልጆቹ ማለት ነው። ለሚቀጥሉት ትውልድ ምን ብሎ ነው የሚነግራቸው? ይህን ኮከብ በወጣች ጊዜ በመልከጸዴቅ በኩል የተሰጠው ለአዳም ለሔዋን የሰጣት ሔዋን ብሎ ስሟን ሲያወጣላት የሔዋን እናት ያለበት ምክንያት ለሔዋን አይደለም፣ ለእመቤታችን ነው። ዳግማዊት ሔዋን የምትባለውም ለዛ ነው። ስለዚህ ለዛ የሰጠው ስጦታ ዕጣን፣ ከርቤ፣ ወርቅ ያንን ሲዋረድ ልክ ለኖህ ጋር ሲደርስ ለኖህ አጽሙን ብቻ አይደለም ለመልከጸዴቅ ስጠው ያለው እነዚህንም ስጦታዎች ነው። እነዚህን ስጦታዎች ይዘው ነው መልከጸዴቅ ወደ ኢየሩሳሌም የሄደውና የአዳምን አጽም ቀብሮ እነዚህን ስጦታዎች ግን ይዞት ነበር። ከዛ በኋላ ለኢቲኤል ወይም ለኢትዮጵ ይሰጠዋል። ኢትዮጵ ይዞ ይመጣል፣ ወደ ኢትዮጵያ ይዞት ይገባል ማለት ነው። ያንን ነው እንግዲህ ስጦታ በኋላ ላይ ለዚህ ልጅ እየተላለፈ ደሸት ጋር ደረሰ። ከደሸት ደግሞ ለልጆቹ አስረከበ። ከዛ በኋላ ይሄ ኮከብ በሚወጣበት ጊዜ ተጠራርተው ነገስታቶቹ በተለያየ ቦታ ያሉ ናቸው። አንዱ ኢትዮጵያ ውስጥ ያለ ነው፣ አንዱ ደግሞ ኑቢያ ውስጥ ያለ ነው። ማለት ኑቢያ ማለት ምድያም የነበረ ነው። አንደኛው ደግሞ ወደዚህ ወደ ሚድል ኢስት የነበረ ወይ ወደ አረብ ዛሬ አረብ ሀገር ተብሎ በሚጠራ ቦታ ላይ ግዛት ውስጥ እዛ የነበረ ንጉስ። እነዚህ ናቸው ተጠራርተው የሄዱት እና ሌሎች ከነሱ በታችም ያሉ ነገስታቶች አሉ እና የሄዱበት ምክንያት ማለት ነው እና ያለን ማለት ይሄ እንግዲህ ታሪክ በማቴዎስ ወንጌል አንድምታው ላይ አንዳንድ ሰዎች በቅርብ ስለሰሙ ስለ ደሸት መሪራ ሳማን ይህን ታሪክ አይተው ስላነበቡ አዲስ ነገር ይመስላቸዋል። ግን በማቴዎስ ወንጌል አንድምታ ላይ የተጻፈ ነው። በሌሎች ገድላት ላይም የተጻፈ ነው ይሄ ታሪክ ስለ ሰብአ ሰገል ታሪክ ማለት ነው። በመጽሐፍ ቅዱስ ላይ ደግሞ በመዝሙር ተነግሯል። ለዚህ ነው አሁን ስለ ኢትዮጵያ ስም እዚህ ጋር አልተጠቀሰም ቢባል በመዝሙር ግን ከዚህ በፊት በመዝሙረ ዳዊት ምዕራፍ 72 ቁጥር 9 ላይ እንደዚህ ይላል፣ በፊቱም ኢትዮጵያውያን ይሰግዳሉ፣ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ በአረብና ሳባ ነገስታት እጅ መንሻን ያቀርባሉ ይላል። አሁን እዚህ ጋር የተጠሩትን ቦታዎች አሁን የሚያግዘን ብዙ ነገር አለ። አንደኛ የአርኪኦሎጂ ጥናቶች ናቸው። ባለፈው የዲኤንኤን ውጤት ስናይ ይሄ አረብ ሀገር የሚባለው ሁሉ በጥንት የነበሩ ዝርያቸው ኢትዮጵያውያን እንደነበሩ፣ በኋላ ግን ከኤሲያ የመጡ አረቦች ዛሬ አረቦች የምንላቸው እንደወረሱና እንደተቀላቀሉ ያሳያል ወይም እንደመጡ። ስለዚህ የሳባ ነገስታት ይላል አንድ የኢትዮጵያውያን ይላል፣ የተርሴስ ደሴቶች ይላል። እነዚህ የተርሴስ ደሴት የሚባሉት የኢትዮጵያውያኖች ናቸው። ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ ይላል። እንግዲህ ሳባ ማለት የኩሽ ልጅ ነው። ሳባ
ኢትዮጵ ብሎ እንደተናገረ ያሳየነ መጽሐፈ አክሱም ላይ ይሄን እንደዛ ብሎ ነው የሚያስቀምጠው። ስለዚህ ኢትዮጵያውያን አንዳንድ ቦታ የሳባ ልጆች ተብለው ሊጠሩ ይችላሉ። ምክንያቱም አባት ስለሆነ ሰው በአባት በአያቱም በቅድመ አያቱም ሊጠራ ይችላል። ስለዚህ የሳባ ነገስታት እጅ መንሻ ያቀርባሉ ሲል ሳባ ተብሎ የተጠራ ቦታ የት ቦታ ነው? እና የአረብ ይላል። አረብ ተብሎ ግዛት የሚታወቀው አረቢያን ይሄ ፕሪሂስትሪ ኔሽን የሚባለው ጆን ባልዲዮ የጻፈው መጽሐፍ ላይ ማለት ነው። ለዚህ ነው የጥንታዊ ታሪክን መሰረት እያደረጉ የሚጽፉትና ኢትዮጵያውያን የጻፉት መጽሐፍ ቅዱስ የጻፈው አርኪኦሎጂ የሚናገረው የዲኤንኤ እርዳቱ የሚያሳዩት አንድ አይነት ናቸው፣ አይጋጩ። ቀኝ ገዢዎች ብቻ ያመጡት ነው የሚለያዩ። ቅኝ ገዢዎች ደግሞ ቅኝ ለመግዛት ነው። ሰው ታሪክ ያለውን ህዝብ እንዴት ነው መግዛት የምትችለው? እኔ እንዲህ ነኝ ብሎ የሚናገርን ህዝብ እንዴት ነው የሚገዛው? ማሸማቀቅ ነው የሚፈልጉት። ስም ሁሉ ራሳቸው ማውጣት ነው የሚፈልጉት። በራሳቸው ራሱ ስም እንዲኖራቸው አይፈልጉም። ሶማሌ ብለው ስም የጻፉ ቅኝ ገዢዎች ናቸው። አረቦቹ ሲመጡ ሱዳን ብለው ያወጡት እነሱ ናቸው። ኤርትራ ብለው ያወጡት እነሱ ናቸው። ሌሎችንም እነሱ በጠሩት ስም ነው መጥራት የሚፈልጉት። አፍሪካ ብለው ስም ያወጡት እነሱ ናቸው፣ እንገዢዎች ናቸው። ስለዚህ ሰውን ታሪክ እንደሌለው፣ ማንነት እንደሌለው፣ ስነ ጽሁፍ እንደሌለው፣ ሲቪላይዝ እንዳልሆነ አርገው እንዲያስብ ነው ማድረግ የሚፈልጉት። ለዚህ ነው ታሪክም እንዳናውቅ የሚፈልጉት። ስለዚህ እነዚህ አረብ የሚባሉ ቦታዎች ሁሉ የኢትዮጵያውያን እንደነበሩ ይናገራል። ስለዚህ እነዚህን ከሶስቱ ቦታ የሄዱ ኢትዮጵያውያን ነገስታት ናቸው። ሌላው እንግዲህ እዚህ ጋር አረብ ተነስቷል፣ ሳባ ተነስቷል፣ ኢትዮጵያ የሚለው ተነስቷል። የግመሉ ሌላው ደግሞ ኢሳይያስ ላይ ትንቢተ ኢሳይያስ 60:2 ላይ የግመሎች ብዛት የምድያምን የጌፍራ ግመሎች ይሸፍኑሻል፣ ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔርም ምስጋና ያወራሉ ይላል። ትንቢተ ኢሳይያስ 60:2 ላይ የግመሎች ብዛት የምድያምን የጌፍራ ግመሎች ይሸፍኑሻል፣ ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔርም ምስጋና ያወራሉ ይላል። ስለዚህ ከላይኛውና ከመዝሙረ ዳዊት ጋር ሄጋ በጣም ተመሳሳይ ነው። ስለዚህ አንደኛው ንጉስ የት ነበረ? ኢትዮጵያውያን የሚሰው አባ ተስፋ ገብረስላሴ ሞገስ የጻፉት ላይ እዛ ላይ ስናነብ ሶስት ነገስታቶች እንደነበሩ፣ ንጉሰ ነገስቱ ግን ኢትዮጵያ ውስጥ እንደነበረ፣ አንደኛው ንጉስ ኑቢያ እንደነበረ፣ አንደኛው ደግሞ አረብን ይገዛ እንደነበረ ስናይ እነዚህ ቦታዎች በኢትዮጵያ ግዛት ስር የነበሩ ሰዎች ናቸው። በታሪክ የሚያሳየን ወይም የአርኪኦሎጂ ጥናት የሚያሳየን ማለት ነው። ስለዚህ የግመሎች ብዛት የምድያምን የጌፎር ግመሎች ይሸፍኑሻል። የምድያም ግመሎች ምክንያቱም በወቅቱ በሄዱ ጊዜ እነዚህ ነገስታቶች ተደናግጠው ነበር። ሄሮድስም ደንግጦ ነበር። ማንን ነው የምትፈልጉት? የተወለደውን ንጉሱን ህፃኑን ፈልገን የመጣ ስለዚህ ነው የደነገጠው። እኔ ከኔ ሌላ ንጉስ አለ ወይ ብሎና እንዴት እነዚህን የመሳሰሉ ነገስታቶች ይመጣል? የኢትዮጵያ ነገስታቶች የተከበሩ የተፈሩ ናቸው በወቅቱ። ስለዚህ ማን ነው ይሄን የሚያደርገው ብሎ ነው የደነገጠው የፈራው ማለት ነው። ስለዚህ ግመሎች ይሸፍኑሽ የምድያም እና የሳባ ቅድም የተነገረው ማለት ይመጣሉ፣ ወርቅና ዕጣን ያመጣሉ፣ እግዚአብሔርም ምስጋና ያወራሉ። ስለዚህ ይሄ ነው ታሪኩ። ስለዚህ ሶስቱም ተጠቅሰዋል። አረብ የተባለው ነገስታት፣ ኢትዮጵያም የተባለው ሳባም፣ ምድያም እነዚህ የሚያወሩት ሁሉ ስለ አንድ ህዝብ፣ ስለዚህም ስለ ኢትዮጵያውያን፣ ስለ የመልከ ጼዴቅ የልጅ ልጅ የሆኑ ልጆች ነው እያወሩ ያሉት። ግዛታቸውም ያን ነው የሚያሳየው። ታሪካዊ ግዛት የሚያሳየው እነዚህ ነው። አርኪኦሎጂስትም ጥናት የሚያሳየው እነዚህ ነው፣ ኢትዮጵያውያን እንደሆኑ ነው። የዲኤንኤም ጥናት የሚያሳየው ኢትዮጵያውያን እንደሆኑ። ስለዚህ ይሄን ማወቅ ያስፈልጋል ማለት ነው። ሶስቱም ነገስታቶች የት ነበሩ? ነጮች የት አሉ? እዛ ዋሻ ውስጥ ነው የሚኖሩት። ይዛ እነሱ እኮ የያፌት ልጆች ናቸው። ጎግ የሚባሉ በጥንት በእስራኤላውያን ጊዜ በጣም አረመኔ ነበሩ። በኋላ ጎግ መጣል ሲባል በጣም ህዝቡ ይሸበር እንደነበረ፣ በኋላ ላይ ግን ወጥተው ወደ ኖርዝ እንደሄዱ ወደ ሰሜን እንደሄዱና እዛ እንደሰፈሩ
በጣም ኋላ ቀር የነበሩ ህዝቦች እንደነበሩ ነው። በኋላ ነው የመጡት። በኋላ ግን በኋለኛው ዘመን ኃያል ሆኖ እንደሚመጡ ግን መጽሐፍ ቅዱስ በትንቢት ተናግሮታል። እነ ሕዝቅኤል ላይ ተናግረዋል። በኋላ ላይ ጎግ እንደሚመጣ የያፌት ልጅ ነው ጎግ። የያፌት የልጅ ልጆች ናቸው ጎግ። ጎግ ኃያል ሆኖ እንደሚመጣ ወደ ኢየሩሳሌምንም እንደሚይዛት ይናገራል እዛ ላይ እና በኋላ እንደሚመጡ በኋላ ግን ኃያላን እንደሚሆኑ ወደ ኢትዮጵያም ወደ አፍሪካም እንደሚመጡ ወደ ሳባ ምድር እንደሚመጡና እንደሚይዙ ይናገራል። ሌላው የሐሳዊ መሲህ ምሳሌ ነው ጎግ እና እሱን እናወራለን። የግመሎች ብዛት የሚለው ይሄን አይተናል። ሌላው የሐዋርያት ሥራ ምዕራፍ 8 ቁጥር 26 ነው። ይሄኛው እንደዚህ እናነበዋለን። የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆ ይህንን ህንደኬ የተባለች የኢትዮጵያ ንጉሥ አዛዥ ጃንደረባ የነበረ የገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበረ ይለናል። ይሄ በጣም በጣም የሚገርም ውስጡ በጣም ብዙ ነገሮችን የያዘ ነው። በጣም ብዙ ነገሮችን የያዘ ነው። ዝም ብለን አንብበን የምንተው ነገር አይደለም እና አንደኛ እዚህ ውስጥ የኢትዮጵያ የሚለው ስም ተጠቅሷል። ኢትዮጵያ ተብሎ የተጠነቀሰው ደግሞ ቅድም ህንደኬ ያለው የህንደኬ የተባለች የኢትዮጵያ ንግስት ብሎናል። ቅድም ህንደኬ የሚባለው ምን ያክል ግዛት እንደያዘ ቅድም ጠቅሰን ነበረ መጽሐፍ ቅዱስ ላይ እና ስለዚህ ህንደኬ የኢትዮጵያ ንግስት ብሎ ያነሳል። ስለዚህ ህንደኬ የሚባለው ተብሎ የሚጠሩ ነገስታት ሴት ነገስታቶች እንደነበሩ የሚያሳይ ነው። እቺኛዋ ሴት ነገስታት ነው። አንደኛ የምናየው የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚሄደው ምድረ በዳ ወደ ሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ ተባለች የኢትዮጵያ ንግሥት አዛዥ ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሲሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስ የሰረገላ ተቀምጦ የነቢዩ የኢሳይያስን መጽሐፍ ያነብ ነበረ። አንድ እዚህ ላይ ሊሰግድ ወደ ኢየሩሳሌም እየሄደ ነበር። ሁለተኛ የነቢዩ ኢሳይያስን መጽሐፍ ያነብ ነበር የሚሉ ነገሮች በጣም ወሳኞች ናቸው። ለዚህ ነው ቅድም አቤሜሌክም የኢትዮጵያን ጥፋት አታሳየኝ ብሎ ይጸልይ ነበር። ለምንድን ነው? ኢየሩሳሌም የመልከ ጼዴቅ የአብርሃም የልጆች የእስራኤላውያን ብቻ ሳትሆን ኢየሩሳሌም የመልከ ጼዴቅ ልጆች ቅዱስ ቦታ እንደነበረች የሚያሳይ ነው። ለዚህ ነው እስካሁን ድረስ እኮ ኢትዮጵያውያን ኢየሩሳሌም ለመሳለም ይሄዳሉ፣ ጉዞ ያደርጋሉ፣ ይሳለማሉ። በክርስትናው ብቻ ሳይሆን ከክርስትና በፊትም የነበረ ባህላቸው እንደነበረ ወይም ሃይማኖታዊ ተግባራቸው እንደነበረ የሚያሳይ ነው። ሄደው መሳለም ስለዚህ ይሳለም ነበረ። ስለዚህ ከዛ በፊት ደግሞ የሚያሳየን ነገር ኢትዮጵያውያን ክርስትናን ከመቀበላቸው በፊት እግዚአብሔርን የሚያመልኩ እንደነበረ ማሳያ ነው። ሌላው መጽሐፍም ያነብ ነበረ። ኢሳይያስን መጽሐፍ ኢሳይያስ መጽሐፍ የማን በሕገ ኦሪት ይነበብ የነበሩ መጽሐፍቶች ናቸው። ከነሱ መጽሐፎች ያምን ነበረ። ኢትዮጵያውያንም ያመልኩ ነበረ እግዚአብሔርን። ክርስትና ከመጣ በኋላ ይሄን ስለሚሉ እኮ ነው። ይሄን የሚሉ እኮ ስራ እነዚህ ቀኝ ገዢዎቹ አናምንም፣ ክብረ ነገስት ቢባለውንም አናምንም፣ ምንም አናምንም፣ አንቀበልም። ስለዚህ እኛም እንለው ይሄ በአክሱም ዘመን የተገኘው ሳንቲም ላይ መስቀል ስላለው ከዛን ጊዜ ጀምሮ ነው ክርስትና የተቀበላችሁት።
እግዚአብሔር የሚያምን። ከዛ በፊት ጣዖት አምላኪዎች ናቸው። ምክንያቱም ከዛ በፊት የነበሩ ሳንቲሞች የሚቀረጽባቸው ኮከብና እንትን ስለሆነ በቃ ብለው ነው የሚደመድሙ። እንደዚህ ነው የሚያደርጉት። ሌሎቹን ነገር ማመሳከር አይፈልግም። እና ይሄ የሚያሳየን በግልጽ ኢሳይያስ መጽሐፍ እያነበበ ነው። ኢየሩሳሌም ሊሳለም ሄዷል። ይሄ ነገር እግዚአብሔር የሚያምን ከእምነት ወደ እምነት መምጣታችን የሚያሳይ ኢትዮጵያውያን ከሕገ ልቦና ከወደ ሕገ ኦሪት በሕገ ልቦና የነበሩትን ቅድም አንስተናቸው፣ ዮቶርን አንስተናል፣ መልከ ጼዴቅን አንስተናል። በሕገ ልቦና የተጠቀሱ እዛ ላይ የነበረው ተአምር ቀላል አይደለም። ሙሴ የተባለ ከእግዚአብሔር ጋር የሚነጋገር የአማቱን ልጅ መንገድ የምትመራን አንተ አይናችን ነህ ብሎ ለምኖ እንዳስቀረው ሰግዶ ወድቆ ከዮቶር ደግሞ ያን ነገር ክብር መስጠቱ እግዚአብሔርን በደንብ የሚያምኑ ህዝቦች እንደነበሩ ማሳያ ነው። ከዛ በኋላ ደግሞ ያለው ነገር በሕገ ኦሪት ደግሞ መኖራቸውን የሚያሳዩ በጣም በመዝሙረ ዳዊት ላይ ቅድም የተነገሩትን አይተናል። ለኢትዮጵያውያን የተነገረው እናንተ እስራኤል ለኔ እንደ ኢትዮጵያ ልጆች አይደላችሁም የሚለው አይተናል። አሁን ለዚህ ነው በሕገ ልቦና ወደ ሕገ ኦሪት መጣን፣ ከሕገ ኦሪት ደግሞ ወደ ሕገ ወንጌል መጣን። ያለምንም ችግር ያለምንም ጠብ። ምክንያቱም ሕገ ልቦናን የያዘ ሰው ሕገ ልቦናን ያላዘ ሕገ ኦሪትን መፈጸም አይችልም። በነገራችን ሕገ ልቦናን ያዘ ሕገ ወንጌልን መፈጸም አይችልም። ሕገ ልቦና ማለት መሰረቱ ፍቅር ነው። አብርሃም ምንድን ነው ያደረገው? እንግዶችን ሳይመጡ ምግብ አይበላም ነበር። ፍቅር ነው፣ ሰው መውደድ ማለት ነው። ስለዚህ በድንኳን ላይ 3 ቀን ሙሉ በረሃብ አደረ ይላል። 3 ቀን ሳይበላ ሰይጣን ሰዎች እንዳይመጡ መሰናክል እየፈጠረ 3 ቀን ሙሉ ማን ነው በአሁን ዘመን 3 ቀን ሙሉ ቆይቶ እንግዳ ሳይመጣ ብሎ ሳልበላ የሚቀር? ምን ያክል ፍቅር እንዳለው ማለት እና ሕገ ልቦና ማለት መሰረቱ ፍቅር ነው፣ ሰውን መውደድ። በኋላ የሚመጣው ሕግ እኮ እሱ እግዚአብሔርን በፍጹም ልብ በፍጹም ሐሳብ ወደደው፣ ባልንጀራ እንደራስ አድርገው። ለዚህ ነው አብርሃም ሰዎችን ለማዳን የሚሄደው። ሰው መውደድ ሲባል ሰውን ማብላት ብቻ ማጠጣት ብቻ ሳይሆን ሰዎች በሌሎች በግፈኞች ሲጋዙ እነሱን ማስጣል ማስቆም። አብርሃም ይሄን አድርጎታል። ስለዚህ ተዋግቶ ግፈኛውን ከግፈኛ ንጹህን ሰው ማስጣል ጥሩ ነው። ከዛ በኋላ ለዛው መልከ ጼዴቅ የባረከው ማለት ነው። እና ይሄን የሚያሳይ ነው ያለምንም ችግር እንደሄዱ። ሌላ ቦታ ክርስትና እንዴት ነው የተሰራው? በጠብ በጦርነት በግል ስንቱ ሲሞት ሲታረድ ሲገደል ክርስትና የመጣው እንደዛ። ሌሎች ዓለም ላይ ኢትዮጵያውያን ግን ያለምንም ችግር እንዳልጠመቅ የሚከለክለኝ ማን ነው ብሎ ነው በኋላ ላይ የተጠመቀው ማለት ነው ከተማረ በኋላ። ያን ደግሞ ያደረገው መንፈስ ቅዱስ ነው። ዓላማ ነበረው ማለት ነው። ክርስቶስ ሐዋርያትን ሲሾም ሲመርጥ ዓላማ ነበረው። ወንጌልም በዓለም ላይ እንዲያዳርሱ መንፈስ ቅዱስም አድሮባቸው የተለያየ ቋንቋ እንዲነገሩ የሚያደርግ ዓላማ ስለነበረ ነው። እዚህ ጋር መልአኩ ሂድና የህንደኬ የኢትዮጵያውን ነገስታት ንግስት የሆነውን ጃንደረባ ሂድ ሲለው ዝም ብሎ አይደለም። እሱ ተጠምቆ እዛ ጋር እንዲቀር ብቻ አይደለም። እሱ ከዛ በኋላ ሄዶ ክርስትናን እንዲያስፋፋ ያ ነው ዓላማው። ሐዋርያት እኮ ምስክሮች ናቸው እነሱ። ከዛ እነሱን ተከትለን እኛ በእምነት ነው ያንን ይዘን ይሄድ ነው ማለት ነው። ስለዚህ እሱ ይሄን ክርስትና እንዲያስፋፋ እግዚአብሔር ዓላማ ስለነበረው ወይም ደግሞ በእሱ አማካኝነት ኢትዮጵያውያን ክርስትና እንደተቀበሉ ማሳያ አንዱን ታሪክ ነው የሚያሳየን ማለት ነው። ደግሞም ለመጀመሪያ ጊዜ በውሃ የተጠመቀ እሱ ነው። ከዛ በፊት እጅ በመጫን ነበረ መንፈስ ቅዱስ የሚጭኑባቸው የነበረ የእግዚአብሔር ልጅ የሚያደርጋቸው። በውሃ ለመጀመሪያ ጊዜ የተጠመቀ እሱ ነው። ቅድም ያለው ህንደኬ የሚለውን ጃንደረባ የሚለውን ነገር ቅድም ተናግረናል። ጃንደረባ ማለት የንጉስ አገልጋይ ማለት ነው። ሌላ ትርጉም የለውም። በትልቅ ኃይል ደረጃ ያለ የገንዘቧ ሁሉ ተጠሪ እንደነበረ
የሚያሳይ ነው። ስለዚህ ቅድም ተናግረናል፣ ሌሎች እንደሚያወሩት አይደለም፣ በጣም የተሳሳተ ነው። ይሄን ቃል ሰው ማወቅ አለበት። ጃን ምን እንደሆነ፣ ንጉስ እንደሆነ፣ ደረባ የሚባለው ደግሞ እኩል ልክ እንደ ባልደረባ እንደምንለው አጋር፣ የስራ አጋር እንደምንለው ባልደረባዬ እንደምንለው የንግስቲቷም አጋር የሆነ በገንዘቧ ሁሉ የተሾመ መሆኑን ማሳያ ነው። እሱም እግዚአብሔርም ምክንያት ስለነበረው በእሱ አማካኝነት ኢትዮጵያውያን ክርስትናን መጥቶ ያስፋፋ ነው። ከዛ በኋላ ባኮስ ይባላል ስሙ። ከዛ በኋላ ሄዶ ኢትዮጵያ ውስጥ ክርስትናን ያስፋፋ ነው። በኢትዮጵያ ውስጥ በ400 ወደ ነገስታቶቹ አመኑ የሚለውን ነገር ለማሳየት እንጂ ክርስትናን ግን ኢትዮጵያውያን በእሱ አማካኝነት ተምረውታል፣ ተቀብለውታል። በተለይ አሁን ኑቢያ የምንባለው ቦታ ሁሉ ክርስቲያን ሀገሮች እኮ ነበር። አረቦች መጥተው 80% ህዝብን ያጠፉ። በነገራችን ዱርሴላ በጻፈችው መጽሐፍ ላይ 80% ኑቢያ ውስጥ ህዝብ አጥፍተዋል፣ ጄኖሳይድ አድርገዋል። አረቦች መጥተው ሱዳኑ ታችኛው ግብጽ የሚባለው ወይም ላይኛው ግብጽ የሚባለው ከኑቢያ ጀምሮ ብዙ ህዝብ እንደጨረሱ፣ ክርስትና ግን ቀድሞ እዛ አካባቢ እንደነበረ የሚያሳይ እና ገብረ መንፈስ ቅዱስ የነበሩት ሁሉ እዛ ነው። የዛኔ እኮ አረቦች አልነበሩ። አሁን ሰዎች የሚሳሳቱት ጳጳሳት ከግብጽ ማን ናቸው ጳጳሳቶች የሚለውን ሁሉም አረቦች ይመስላቸዋል። አይደለም። ራሳቸው ግብጽ ውስጥ የነበሩት ራሱ አሁንም እኮ አሉ ኢትዮጵያን ዝርያ ያላቸው ማለት ነው። ስለዚህ ያ ሀገራችን ነው፣ ሌላ ባዕድ ሀገር አይደለም። እንደዛ አድርጋችሁ እንዳታስቡ። በታሪክ ሀገራችን የነበረ ከግብፃውያን መጡ ሲባል አረቦች አይደሉም የዛን የሚመጡት፣ ኢትዮጵያውያን መልክ ያላቸው ኢትዮጵያኖች ናቸው። ምናልባት ቋንቋውን ላይናገሩ ይችላል፣ አማርኛውን ግዙን ግን ይማሩታል መጥተው ማለት ነው። ስለዚህ አንዳንዴ ይሄን ምክንያት አድርገው ግብጽ ስትገዛን ነበረ። ከዛ ሌላ ነገር ተአምር ውስጥ መግባት የሚፈልጉ ሰዎች አሉ። የግብጽ ነገር ጳጳሳት እየመጡ የሞቱ አሉ እየታገሉ። ለምሳሌ በአፄ ሲሲኒዮስ ዘመን ሮማውያን በአፄ ሲሲኒዮስ በኩል በካቶሊክ በኩል ለመግዛት ያደረጉትን እቅድ ሲታገሉ የነበሩ በዛም መስዋዕት የከፈሉ አሉ፣ የሞቱ አሉ ጳጳሳት። ደርቡሾች በሚመጡ አሁን ደርቡሾች ግብጾች ናቸው በቅርቡ ማለት ነው። ደርቡሾች ኢትዮጵያን ለመውረር በመጡ ጊዜ ከአሉላ ጋር አብረው የሞቱ ጳጳስ አሉ፣ ግብጻዊ ጳጳስ ደርቡሾችን እየታገሉ ማለት ውጪ የራሳቸው ወገኖች ማለት በአረብነታቸው የምናስብ ከሆነ በዝርያቸው ግን እነዛ እስልምና እምነት ተከታይ ሆነው በእስልምና አነሳስተው ነው ይዟቸው የመጡትና ደርቡሽ ለመውጋት የመጡ አካባቢውን ያለውን የእስላም ኃይል አስተባብረው ማለት ግን ያ ሲታገሉ የሞቱ ጳጳስ አሉ። ስለዚህ አንዳንድ ሰዎች እነዛ ጳጳሶች በመኖራቸው ጾም እያዘዙ ስራ እያዘዙ ምናምን ተራ ተልካሻ ወሬ የሚያወሩ አሉ እና ቤተክርስቲያንን ለመክሰስ የሚሞክሩ አሉ። ኢትዮጵያ ውስጥ ጳጳስ ጵጵስና አንድሽ በዓለም ላይ ነው የተባለው። እሱ ኢትዮጵያ ውስጥ ብቻ ነው፣ መንበር ነው። የግብጽ ውስጥ ያለው እስክንድሪያ መንበር ነው ማለት 4 መንበር እንዲኖር አድርገው 5ኛ ኢየሩሳሌም ውስጥ ያለው አንድ ጳጳስ መንበር አድርገው በአራቱ ሐዋርያት ወንጌላውያን ስም 4 መንበር አደረጉ ለዓለም። ይሄ ደግሞ ግዝት የለው፣ አልተገዘቱም። ይሄን ካለ ከዚህ ውጪ ተገዘታችሁ የሚል ነገር የለም። የዛኔ ክርስቲያኖች ትንሽ ናቸው የነበሩት በዓለም ላይ፣ የዓለም ሕዝቡም ቁጥር ትንሽ ነው። ስለዚህ እዛ ሄደው ቢሾሙና ወደዚህ መጥተው ቢያገለግሉ ምንም ችግር የለም። ስለዚህ በማርቆስ ወንበር፣ በማቴዎስ ወንጌል፣ በሉቃስ ወንጌል እና በዮሐንስ ወንጌል ስም ወንበሮች በዓለም ላይ ያሉ ክርስቲያኖች የሚሾሙበት ተደረገ። ስለዚህ ማርቆስ የሚባለው ወንበር እዛ አሌክሳንድሪያ ሆነ ማለት ነው። ከዛ በማርቆስ ወንበር ላይ የተሾሙ ወደ ተለያየ ቦታ ይሾማሉ። ከዛ ውስጥ አንዱ ኢትዮጵያ እና ያ ነው የሆነው። እሱ ሌሎችም ቦታ የነበረ ነገር ነው እንጂ ኢትዮጵያ ውስጥ ለብቻ የተለይቶ ነው። በዛ ምክንያት ሆን ብለው ነገሩን ፖለቲሳይዝ አድርገውት
ከዛ በኋላ ፍትሐ ነገሥት ራሱ ያለውን ቫልዩ እንዲጠፋ ጠቅላላ ያደረጉት ምዕራባውያን ናቸው። በተለይ የካቶሊኮች ናቸው ይሄን ሲሰሩ የነበሩ። በኋላ ወደ ካቶሊክ ነው የቀየሩት እኮ ሌላ ኢትዮጵያ ሲኖዶስ ተባለ እንጂ ወደ ካቶሊክ ነው የቀየሩት። እውነታው ያ በወኪሎቹ አማካኝነት ነው የተቆጣጠረችው፣ በቅባት በጸጋ በሚባል እስካሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ችግር ሊፈታ ያልተቻለው ለዛ ነው። በወኪሎቻቸው አማካኝነት ስለተቆጣጠሩት ማለት ነው። ከዛ ነፃ ፍትሐ ነገሥትን አባረው አስወጥተው ከሀገሪቱ ሕግ ላይ እንዳይመጣ ያደረጉትም ለዛ ሮም ውስጥም ስላደረጉት ማለት ነው። ኢትዮጵያ ውስጥም ያደረጉት ይሄ ነው። በተመሳሳይ ለምንድን ነው ጳጳሳቶቹ ፍትሐ ነገሥት ከቤተ ክርስቲያን ሕግ እንዲወጣ ያደረጉት? ለምንድን ነው? አውጥተውታል ማለት አንድ ሕግ ተርጓሚ ከሌለው ሕግ ዋጋ የለው። ፍርድ ቤቱ ሲከለከል ለምንድን ነው ቤተ ክርስቲያን ራሷ ፍርድ ቤት እንዲኖራት ያላደረጉት? በፍትሐ ነገሥት የምትመራበት። ስለዚህ ዳኝነት ከሌለ ያ ሕግ ዋጋ የለውም ማለት ነው። ስለዚህም ነው አሁንም እኮ ችግር ውስጥ የገባል። ስለዚህ ፍትህ መንፈሳዊ የራሷ ቤተ ክርስቲያን ፍርድ ቤት እንዲኖራት አድርገው በፍትሐ ነገሥት እየተዳኘ ህዝቡም ሄድም ለህዝቡም ከፈለጉ ለቤተ ክርስቲያንም ማለት ነው። ግን አልፈለጉም ያን ማለት። ምክንያቱም የሮም ስርዓት እንዲመጣ ነው የተፈለገው። የካቶሊክ ስርዓት ነው እንዲመጣ። ትምህርት ቤቱ ሁሉ የከፈቱት ካቶሊኮች ናቸው። ቴዎሎጂ ትምህርት ቤቱ ላይ እነሱ ናቸው ገንዘብ ሲረዱ የነበሩ። ግንኙነቱ የነበረው ከካቶሊክ ጋር እንዲሆን ነው። ይሄን ከ16ኛው ክፍለ ዘመን ጀምሮ ያሰቡት ሀሳብ ነው በተግባር የሆነው። ለዚህ ነው ኢትዮጵያዊ ሲኖዶስ ወይም ኦርቶዶክሳዊ ሲኖዶስ መፍጠር ያልተቻለው እስካሁን ድረስ ማለት ነው። ወደ ታሪካችን ስንመለስ ይህ ኢትዮጵያዊ ክርስትናን ወደ ኢትዮጵያ መጣ። ኢትዮጵያ ሲባል ባኔ ከነበረው ከህንደኬ ጀምሮ ከኑቢያ ጀምሮ እስከ አክሱም ድረስ ተዟዙሮ ኢትዮጵያን በረገጡበት ቦታ ኢትዮጵያን በነበሩበት ሁሉ ዞሮ እንዳስተማረ ነው የምናውቀው። ስለዚህ ዝም ብሎ አይደለም መላእክትና ፊልጶስን አጥምቀዋል ወይም አስተምረዋል። መንፈስ ቅዱስም ያን ያዘዘው ምክንያት ስላለው ነው። ስለዚህ ይሄ ጥቅስ በጣም ትልቅ ነገር የሚናገር ነው። ኢትዮጵያውያን አንደኛ በሕገ ኦሪትም የሚያምኑ የነበረ እንደነበረ ኢየሩሳሌም ሄደው ይሳለሙ እንደነበረ ከዛ በኋላ መጽሐፍትን ያነቡ እንደነበረ የሚያሳይ ነው። መጽሐፍቱ ማንበብ ብቻ አይደለም። ይሄ ነገር መጽሐፍ ቅዱስ ወደ ኢትዮጵያ የተተረጎመው ከግሪክ ነው የሚሉናል። ግሪኮች ሳያምኑ እንዴት በግሪክ እንደተጻፈ ሊገባኝ አይችልም። ይሄን ነገር ሰምታችሁት ይሆናል። ግሪካውያን ክርስትና ከመጣ በኋላ ነው ስለ መጽሐፍ ቅዱስ ያወቁት። ስለ መጽሐፈ ኢሳይያስ የተናገሩት ይሄ ነው በጣም ትልቁ ነገር። አንደኛው ግሪካውያን ኢትዮጵያውያን ከግሪክ ነው መጽሐፍ ቅዱስ ስለተተረጎመ ኢትዮጵያ የሚለውንም ስም ያስጸፉት ለዛ ነው። የጥንቱ ዕብራይስጥ ግን ኩሽ ነው የሚለው ይላል። ኩሽ ብሎ ነው የሚጽፈው ኢትዮጵያ የሚለው። ይሄ በጣም በጣም የተሳሳተ። አንደኛ ዕብራይስጡ ራሱ አሁን ያለው የሚታየው ዕብራይስጥ የተገኘው ዕብራይስጥ በኢትዮጵያውያን የግዕዝ እድሜ ባለበት የደረሰ የለም፣ አልተገኘም፣ የላቸው። ስለዚህ ማን ነው የትኛው ነው የቀደመው? ሲጀመር እስራኤላውያን ራሱ መጽሐፍ ውስጥ ጠፍቶባቸው በሙሉ በባቢሎን ስደት አይሹር የተባለ ኢትዮጵያዊ ዘመን ከባቢሎን ሲመለሱ ደብዳቤ ልከው በዛም በነበሩበት ጊዜ ይገናኙ ነበር። እስራኤላውያን እንዴት እንደሆኑ ይጠይቁ ነው። ምክንያቱም እነሱም የእግዚአብሔር ልጆች ናቸው፣ እነዚህም የእግዚአብሔር ልጆች ናቸው። ስለዚህ ስደታቸውን በባቢሎን የሆነባቸውን ነገር ደብዳቤ ልኮ ነበር። እነሱ ገና በዛ ይልክ ነበር አይሹር የተባለው ኢትዮጵያዊ ንጉስ ማለት ነው። በኋላም በሱ ዘመን እሱ ጋር መጽሐፍ ቅዱስ ስለነበረ ተልኮ ደብዳቤ በሰለሞን ጊዜ በሳባ ጊዜ መጽሐፍት ወደ እናንተ ገብተዋልና እኛ መጽሐፍታችን ጠፍቷል፣ ስለዚህ ላኩልን ብለው ሊቃውንቶቹን አስይዘው ኢትዮጵያውያን ወደዛ ልኮ ወደ እስራኤላውያን ተተርጉሞ እንዲጻፍላቸው ያደረጉት ኢትዮጵያውያን ናቸው።
ስለዚህ አሁን ይመጡና ኢትዮጵያ ውስጥ ያለው በግዕዝ በብራና ተጽፎ ያለው መጽሐፍ ቅዱስ ከግሪክ ስለተተረጎመ ነው ምን ያለው ኢትዮጵያ የሚለውን ያመጡት እንጂ ዕብራይስጡ ኩሽ ነው የሚለው። ዕብራይስጥ ኩሽ የሚለው ከግዕዙ ይቀድማል ወይ ነው? የለም እንደዛ። ከግዕዝ የሚቀድም መጽሐፍ ቅዱስ ከሌላቸው ራሱ ጥንቱኑ ግሪኮቹ ከግዕዙ ተረጎሙት ልንል ነው እንጂ የምንችለው ከግሪኮቹ ወደኛ ተረጎሙ ልንል አንችል። ግሪኮቹ ከኢትዮጵያውያን ነው የተረጎሙት። ኢሳይያስን የተለያዩ መጽሐፍቶች በክርስቶስ በክርስትናው ጊዜ ከክርስትና በኋላ የግሪክ ቋንቋ በዓለም ላይ ከፍ ብሎ ነበር፣ ልክ ዛሬ እንደ እንግሊዘኛ ማለት ነው። ስለዚህ ብዙ ሌሎች ወንጌል መጽሐፍቶች በግሪክኛ ተጽፎ ግን በሕገ ኦሪት ግን የነበሩ እንደነ ኢሳይያስ እንደተለያየ ነገር መጽሐፍቶቹ ግን ኢትዮጵያዊው ግዕዙ ነው የሚቀድማቸው። ምክንያቱም ይሄ ሰው እያነበበ ነበር። ኢሳይያስ በግሪክኛ ተጽፎ አይደለም፣ ኢትዮጵያዊ ነው ወይ በግዕዝ ነው የተጻፈው። የሄደውም ከእንደኬ ነው። ፊደል አልነበረም በዛ ወቅት ኢትዮጵያ ውስጥ ወይም አልተገኙም አሉ እኮ ከክርስትናው በፊት የነበሩ 700 የነበሩ ጽሁፎች አሉ አይደል? በኢትዮጵያ ውስጥ የተገኙ የግዕዝ ጽሁፎች፣ እሱንም ሊያታለሉ የአረብ ጽሁፎች የሚሉን አሉ፣ ግን በጽሁፍ የተገኘ አለ። ስለዚህ ይሄ ሰው ሲያነብ ነበር። የተጻፈበት ቋንቋ በግዕዝ ቋንቋ ነው የሚሆነው። ምክንያቱም ያ ተገኝቷል ኢትዮጵያ ውስጥ ያ ጽሁፍ። ስለዚህ ለምንድን ነው ከግሪክ ተተረጎመ? ስለዚህ ነው ኢትዮጵያ የተባለ የሚሉ ኢሳይያስ ላይም እኮ ስለ ኢትዮጵያ ተነግሯል። በኦሪት የተጻፈ መጽሐፍ ላይ ስለ ኢትዮጵያ ተነግሯል። ስለዚህ የኛም ሰዎች ስላሉ ነው ይሄን የምናገረው። ይሄ ነገር ይዛቸዋል። ሲያነብ ነበር። እሺ በምን ቋንቋ ነው የተጻፈው? በግሪክ እንዳንል ግሪኮች አያመልኩ። በሕገ ልቦና የነበሩ ሰዎች አልነበሩ። በሕገ ኦሪትም የነበሩ አልነበሩ። በጣዖት አምልኮ የነበሩ ናቸው። ስለዚህ በግሪክኛ ሊተረጎም የሚችል መጽሐፍ ቅዱስ ሊኖር አይችልም። ኢሳይያስም የነቢያትም ትንቢትም መዝሙረ ዳዊትም የተለያዩ ነገር ሊኖሩ አይችሉም። አዲሱ ሕገ ወንጌል ላይ ሐዋርያት ወደዛ ስለሄዱ ወደ ግሪኮች ስለሄዱ እዛ ላይ የተጻፉ ታሪኮች ምናምን ተጽፈዋል። እሱ ደግሞ በኋላ ወደ ግዕዝ ተተርጉሞ ሊሆን ይችላል። በሕገ ወንጌል ወይም ከወንጌል ከመጣ በኋላ የተጻፉ ታሪኮች ማለት ነው። ከዛ በፊት ግን የነበሩት መጽሐፍቶች በግዕዝ ተጽፈው ነው የሚኖሩት፣ ከግሪኩ ቀድመው ማለት ነው እንጂ ከግሪኩ ተተርጉሞ አይደለም። አይ ያቺን ኢትዮጵያ የምትለዋን ነገር ለማጥፋት ነው ይሄ ሁሉ መከራቸው ነው የሚሆነው። ኢትዮጵያ የምትለዋን ስም ለማጥፋት ኩሽ ነው ተብሎ የተጻፈው። ለዚህ ነው አሁን ፕሮቴስታንቱ ካቶሊኮቹ ሄደው ጀርመኖቹ ምናምን ተሯሩጠው ኢትዮጵያ የሚለውን ይጥፋና እዚህ ጋር ሱዳንን በለው ምናምን የሚሉት ለምን? አይ ዕብራይስጡ እኮ ኩሽ ነበር የሚለው ማን የት አገኛችሁት? ዕብራይስጡ ከእስራኤላውያን በፊት እኮ ኢትዮጵያውያን ስነ ጽሑፍ የነበራቸው ናቸው። አንዳንዴ እንነጋገር ከተባለ ስነ ጽሑፍ ከየት አመጡ? ራሱ ዕብራይስጡ አሁን እኮ የሚያወጡት የአርኪኦሎጂ ጥናቶች አይ ግብጽ ከገቡ በኋላ ነው የተማሩት የሚለው ቋንቋውን ፊደል የትኛው ነው ስም ይቀድማል? አማርኛ ይቀድማል? ግዕዝ ይቀድማል? የትኛው ነው የሚቀድም? አሁን የአርኪኦሎጂ ነገር እኮ ጉድ እያፈላ በጣም ጉድ እያፈላ የትኛው ነው የሚቀድመው? አማርኛውም እኮ አለ እያሉ እኮ ነው። ግብጽ ውስጥ እኮ አለ በአማርኛ የተጻፈ እንመጣለን፣ እሱ እናየዋለን። ፊደሎቹ በአማርኛ በግዕዝ የተጻፉ። ስለዚህ የትኛው ነው የሚቀድመው ብሎ ገና አጠያያቂ። ስለዚህ ከአርማይክ ነው ወደ ግሪክ ወደ ዕብራይስጥ የወጣው የሚለው አለ። ስለዚህ አርማይክ አምሃሪክ ብዙ ቃላቶች የሚመሳሰሉት ነገሮች አሉት እና ሊቀድምም ይችላል። ራሱ አማርኛውም ሊቀድም ይችላል። ምክንያቱም አማርና የሚባል ከተማ ነው። በዛ ቦታ ላይ ያሉ ቃላቶች ይገኛሉ። ብዙ የአማርኛ ቃላት ግዛ
ግብጽ ፒራሚድ ያለበት ምንድነው የሚባለው? ግዛ ገዢ ግዛ ቀጥታ ቃል ነው። እንደዚህ አይነት ቦታዎች አሉ፣ ስሞችም አሉ፣ ብዙ ነገሮች አሉ። እና ብዙ አርኪኦሎጂስት ገና እኛውን ያን እንድናጠና ጊዜም አልተሰጠንም። በራሳችን ሀገር ውስጥ ችግር ምክንያት ታሪካችንን እንዳነጣ ስኮላር የሚሰጠንም የለም። በራሳችን ችግር ውስጥ ተወጥረናል። ስለዚህ እነዚህ ጥናቶችን ማድረግ አንችልም። እና ይሄ ጥቅስ ብዙ ነገር ነው የሚነግረን፣ ብዙ ነገሮችን ውድቅ የሚያደርግ የቅኝ ገዢዎቹን ትርክት ውድቅ የሚያደርግ ከግሪክ የተተረጎመ መጽሐፍ ቅዱስ ሊኖር አይችልም በወቅቱ። ዛሬም እሱ ግሪካዊም አይደለም፣ ግሪካውያንም መጽሐፍ ቅዱስ አያውቁም። ይዛን ከክርስትናው በኋላ ነው ስለ መጽሐፍ ቅዱስም ቢያውቁ የሚያውቁት። ይሄ ግን ክርስትና ገና በተጀመረበት ጊዜ የነበረ ሰው ነው። ይሄን ማምለጥ አይቻልም። ከዚህ በፊትም የኛ ሰዎች የሆኑት እንደዚህ ስለሚሉ ነውና ይሄ ላይ ብናቆም ጥሩ ነው። ስለ መጽሐፍ ቅዱስ ላይ ኢትዮጵያን የተጠቀሱበት እንግዲህ ይሄን ይመስላል። ሌላ ጊዜ እንግዲህ ደግሞ በሚቀጥለው አርዕስት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን